የፈለግንበት እንዳንደርስ መስሪያ ቤት ገብተን እንዳንቀጠር እንደ ሰው በልተን ጠጥተን እንዳናድር የምንፈልገውን መኪና እንዳናሽከረክር የወደድነው ቤት ውስጥ እንዳንኖር እግዚአብሔር የለኝም ነው ወይስ ሰው የለኝም ነው የምንለው? አንወሻሽ ሰው የለኝም ነው የምንለው ሰው የሚያረጋው ስለመሰለን ማለት ነው። የመጻጉ በሽታኛም አለብን ማለት ነው። ከእግዚአብሔር በላይ ሰውን እንተማመናለን። ሰው ያለው ሰው ነው አሁን በዚህ ጊዜ ላይ የሚኖረው ሰው ያለው ሰው ነው አሁን በዚህ ጊዜ ላይ ቆሞ የሚራመደው እንላለን። በፍጹም ሰው ያለው ሰው አይደለም ቆሞ የሚራመደው እግዚአብሔር ያለው ሰው ነው ቆሞ የሚራመደው። ሰው ያለው ሰው ለጥቂት ጊዜ ላይ አምሮ አብቦ ሊታይ ይችላል። እግዚአብሔር ያለው ሰው ግን በፍጹም ደርቆም አይታይም። ሕጉን የሚጠብቅ ሰው ግን በፍጹም ጠውልጎ አይታይም። እኛ ግን ሰው የለኝም ነው ለእግዚአብሔር ፊት የምን በጣም እኮ ነው የሚደንቀው። ጸሎት ልንጸልይ መተን አምላኬ እረ ሰው ስጠኝ እንላለን። እርሱ ሰው ግን አይበልጥም እንደ ጌታው ራሱ? ጌታ እኮ ሰውን ይበልጣል እኮ የፈጠረው በእጆቹ እኮ እሱ ነው። አንተ ሁነኝ ማለት መቼ ራቀን? እግዚአብሔርን መፈለግና መማፀን መቼ ነው የሸሸን? እውነቴን እኮ ነው የምላችሁ። ዘመኑ እንዴት እንደከፋያችሁት። ሰው እግዚአብሔርን ሳይሆን ሰው የሚፈልግበት ዘመን ሆነ። ሰውን መፈለግ ነውር አለው እያልኩኝ አይደለም። በነገራችን ላይ ሰውን ከእግዚአብሔር በላይ መፈለግ ግን ነውር ነው፣ ኃጢያት ነው። አንዳንድ ነገሮችን በህይወታችን ውስጥ ሊሰጠን እየፈለገ የሚያዘገየው ማድረግ እየቻለ ሰጥቶን እንድንወጣ ያላደረገው ስጦታዎቹን ስንቀበል ልብ እንድንላቸው ስለሚፈልግም ጭምር። ምክንያቱም አንዳንድ ነገሮችን እንዲሁ እንደለመንነው ቢሰጠን ኖሮ እንባችንን አፍስሰን እንደተቀበልነው ባይሆንና እንደጠየቅነው ዝም ብሎ ቢሰጠን ዋጋ ቢስ ይሆንብን ነበር። ይሄም እኮ ጠይቃችሁ የምታገኙት ነገር እኮ ያን ያክል ዋጋ አትሰጡት። ውጣ ውረድ ውስጥ ገብታችሁ ብዙ ዋጋ ከፍላችሁ የምታገኙትን ነገር እንኳን ለመቀበል ይቅርና ሰው እንኳን ሲጠይቃችሁ ተንሰፈሰፋላችሁ። ምክንያቱም በምን ያክል ዋጋ እንዳገኛችሁ ስለሚታወቅ ነው። አንዳንዶቻችን አሁን መንገድ ላይ በተለያየ ሁኔታ አካላቸውን ያጡ የተጎዱ ወንድም እህቶቻችንን ክርስቲያኖችን ያልሆኑትም ጭምር ስንመለከት ለመፍረድ እንቸኩልና እግዚአብሔር ምን አለ አሁን እኒህን ሁሉ ጤነኞች ቢያረጋቸው እንላለን። እውነት ጤነኛ ያላረጋቸው እኮ ጤነኛ አርገን ብለው ለምኖት ይሆን እኒ ሰዎች? አንዳንዱ እኮ በአካል መጎዳቱ እንጀራ እንደሚሰጠው አምኖ እኮ እንዲሁ አርጋ አዝልቀኝ ብሎ የሚለምንም እኮ አይጠፋም። እግዚአብሔር የማይፈውሰው የማያድነው ማዳንና መፈወስ ተስኖት አይደለም። የሰውን ፈቃድ ግን ይፈልጋል። እንዲሁ ደልቶን የምንመጣ ሰዎች አይደለንም። ሁላችንም የራሳችን ቋጠሮ አለ። ሁላችንም የራሳችን የምንማጸነው ተማጽኖ አለ። ቆመን እንራመድ እንጂ በውስጣችን ከኛ በላይም የታመመ ላይኖር ይችላል። እግዚአብሔር ግን ያያል። እውነቴን እንምላችሁ 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል። ለሰው በጤናው እያለ ሳይሆን ታሞ በጣም የሚከብደው እሱ አለመዳኑ አይደለም። እሱ በታመመበት በሽታ ይሰቃይ የነበረ ሌላ ሰው ተነስቶ ተፈውሶ ሲሄድ ያማል በጣም። አስባችሁታል? እናንተ አሁን እየለመናችሁት ያላችሁትን ልመና ደምን ባያፈሰሳችሁ ሌሊት በኪዳን ከሰዓት በቅዳሴው ማታ በሰርክ ጸሎቱ እየተጋን ሁላችንም ባለንበት ወቅት ለራሳችን ልመና ተመሳሳይ ልመና ያለው ሰው ከኛ በፊት ቀድሞት ያ ጸሎቱ ተሰምቶ ሲወጣ ደስ ይላል ወይስ አይልም? ታወይልባችሁ መልሱ እንዴ። ደስ እንደሚለን ሁሉ እኮ ከጥቂት ካፍታ ቆይታ በኋላ ግን ምን ነው አምላኬ ብለን እናማርም እንዴ? እሱ የተለየ ምን ቢያደርግልህ ነው? አሁን ነው የመጣው። እኔ ስንት ዓመት እዚህ ደጀሌን የተጣልኩት። አሁን ነው የጸለየው። እኔ ስንት ዓመት ነው ዳዊት የደገምኩት። አሁን ነው የጠራ። እኔ ስንት ዓመት ያንተን የናትህን ስም እየጠራው ነው፣ የቅዱሳኑን ስም እየጠራው ነው። ለምን አላየኸኝም ያስብላል። ህመም በጣም ከባድ ነገር ነው ክርስቲያኖች። መታመም አንድ ነገር ነው፣ ተስፋ ያስቆርጣል ህመም። በህሊና በጣም ክፉ የሆነ ጠባሳም ጥሎ ያልፋል። ሲጨንቅህ ከጭንቀት ነፃ ለመሆን ሲያምህ ጤና ለማግኘት ብለህ የማትገባበት ነገር የለም። ሰው ወዶ መሰለህ እንዴ እዚህ ያለውን ጠበል ትቶ ሌላ ቦታ ጠበል ፍለጋ የሚዞረው፣ ሌላ ቦታ እምነት ፍለጋ የሚዞረው፣ ሌላ ቦታ የቅዱሳኑን ቃል ኪዳን ፍለጋ የሚዞረው የጤናው ጉዳይ ስለሆነበት ስላልተነካን ነው። አሁን እንዲሁ ዝም ብለን አርፈን ቁጭ አልን።
በአንዴው መተን ላንድን እንችላለን። እየሰማችሁ ነው? በአንዴው መተን ላንፈወስ እንችላለን። እግዚአብሔር የሚያዘገየን በአንዴው አሰናብቶን ሰላም ሰጥቶን በአንዴው ጤናችንን እንዲሁ ደህና ሁኑ ብሎ ማባረር ከብዶት አይደለም። አንዳንዶቻችንን ከነበሽታችንና ከነ ህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ ነው። እውነት እንነጋገር ከተባለ እኮ ክርስቲያኖች ልብ ብላችሁ ራሳችንን ሁላችንም እንመርምረው። ከእግዚአብሔር የሆነ ጥያቄን መልስ ለማግኘት ብለን መተን ቤተክርስቲያን የቀረን ሰዎች የለን? እኛ የመጣነው እግዚአብሔርን ፈልገን እኮ አይደለም፣ ጥያቄ ለማቅረብ ነው። ጥያቄውን እስኪመልስልን ግን እግዚአብሔር አምላክ እዚሁ አስቀምጦናል። ይሄ ታዲያ መባረክ አይደለም እንዴ? እኛ ያልጠየቅነው ያልተማጸንነው አድርግልኝ ብለን እንኳን እኮ ያለመነው ለመና እኮ ነው። ሁላችንም ቢባል እንኳን ይሄ የሚከብድ ነገር አይደለም። አያችሁት? እግዚአብሔር ጥቂት ጊዜ አብራችሁት እንድትቆዩ እስከ ተወሰነ ጊዜ ላይ ከነህመማችን አብራን ቁጭ እንድንል የሚፈልገው ፈውሶን ሰላም ሁኑ ብሎ ማሰናበት ከብዶት አይደለም። አንዳንዶቻችን ጤናውን ባገኘን ጊዜ ላይ እግዚአብሔርን ትተነው ስለምንል እውነት ከእግዚአብሔር ጋር ብንታመም ይሻላል እግዚአብሔርን አተን ጤነኛ ከምንሆን። አምላካችን ቢወድና ቢፈቅድ ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 9 ባለው ክፍለ ምንባብ መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። አስቀድሜ መጽሐፍ ቅዱስ ቃሉን በንባብ አሰማችሁና ሁላችንም አድምጠን ከጨረስን በኋላ ወደ ትምህርታችን እንሄዳለን። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ከዚህም በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻም ነበራት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸውም ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን አለው። ሰውየውም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ተነሳና አልጋህን ተሸክመ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ ይላል ቁጥር 10 ላይ። ስለ ቃሉ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። እኛ ይህንን ሁሉ ምናልባት ለማስታወስ ሊከብድ ስለሚችል ባጭሩ ይህንን ሁሉ ትምህርታችንን ለመማማር እንዲያስችለን የትምህርታችን ርዕስ የምናደርገው ሰው የለኝም ነው። እስኪ ሰው የለኝም በሉ። እስኪ ድገሙት። ሶስተኛም ድገሙት። ሰው የለኝም በሚል ርዕስ እንማራለን። አምላካችን ምስጢሩን ጥበቡን ገልጦ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ይህ የአብይ ጾም ሳምንት ትላንትና የጀመርነው ማለት ነው መጻጉዕ እየተባለ ይጠራል። መጻጉዕ የሰው ስም አይደለም፣ የግብር ስም ወይም ደግሞ የሁኔታ መጠሪያም አድርጋችሁ ልትረዱት ትችላላችሁ። መጻጉዕ ማለት ድዊ፣ የታመመ፣ ጤና የሌለው ማለት ነው። በዚህ ሳምንት ቅድስት ቤተክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ዘመን በዚች ምድር ላይ በተመላለሰበት ጊዜ ላይ ህሙማነ ስጋን በፈውስ ህሙማነ ነፍስን በቃሉ እንደፈወሳቸው የምታስተምርበት ወቅት ነውና አምላካችን ኢየሱስ ክርስቶስ በተአምራት ያዳናቸውን ህሙማንን የምናስታውስበት ሳምንት ነው። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ወርዶ ሊሰጠን ከቀደመውና ካሰበው ከዋነኛይቱ ድህነት አስቀድሞ እግረ መንገዱን ሲፈውሳቸው የነበሩትን ሰዎችም ጭምር እናስታውሳለን። ቅዱስ ኤፍሬም ሶርያዊ
ጌታችን መድኃኒታችን ኢየሱስ ክርስቶስ የወረደበትን ሐሳብ ወይንም ደግሞ የወረደበትን ውጥን ሲናገር በሰኞ ውዳሴ ማርያም አንቀጹ ላይ እንዲህ ይላል። ጌታ እስኪበሉ በሉ እንጂ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ጌታ ወደ ቀድሞ ቦታ ሊመልሰው የወደደው አዳም መጀመሪያ ያዘነ ነበር። ያዘነ ማለት እግዚአብሔርን የሚያህል ጌታ ገነትን ታህል ቦታ አቶ ወደዚች ምድር ተጥሏልና እያዘነ እየተከዘ እግዚአብሔርን ማሳዘኑን ይኖርበት ከነበረበት ቦታ ላይ ተዋርዶ ምድሪቱ ላይ እሾህና አሜከላ እያበቀለ እያረሰ በወዙ በላቡ መውጣት መውረዱ ያሳዝነውና ያስተክዘው ነበርና ጌታ ልቡ ያዘነ አለ። እስኪ ልቡ ያዘነ በሉ። አዳም ያዘነው ውጩ አይደለም ልቡ ነው በጣም አድርጎ የተሰበረው። ሰው ሊያዘን ሊተክዝ የሚችለው በሁለት መንገድ ነው። አንደኛው ሰው በማስመሰል ልቡ ሳያዘን ልቡ ሳይጎዳ እንባውን ብቻ እንዲሁ እያፈሰሰ ሊኖር ይችላል። ለዛ ነው ልቡ ያልተጎዳ ልቡ ያላዘነ ልቡ በሐዘን ያልተወጋ ሰው የሚያፈሰውን እንባ አባቶቻችን እንዲህ አይነቱ እንባ ያዞ እንባ ነው ይሉታል። የምን እንባ? ያዞ እንባ፣ የማስመሰል እንባ ነው ማለት ነው። አዳም ያፈሰው የነበረው እንባና ያዝነው የነበረው ሐዘን ግን ከውጭ የሚፈስና ከውጭ የሚመለከት ብቻ ሳይሆን ከምኑ ያነበረ ሐዘን ነው? ከልቡ የነበረ ሐዘን ነው። ስለዚህ ጌታ ያወረደው አንደኛ ልቡ ያዘነውን እና የተከዘውን አዳምን ሊመለከተው ነው። ቀጠለና ቅዱስ ኤፍሬም አሁንም ልቡ ያዘነና የተከዘውን አዳምን ብቻ ሊያወርደው በወረደበት ጊዜ ላይ ጌታችን ነፃ ያወጣው ዘንድም ወደደ አለ። እስኪ ነፃ ያወጣው ዘንድ በሉ። አዎ እግዚአብሔርን ያህል ቦታ ገነትን ታክል እግዚአብሔርን የሚያህል ጌታና ገነትን የምታክል ቦታ አጥቶ የወረደው ያዘነው አዳም ነፃነትም ጭምር አልነበረው። ኃጢአት በመስራቱ ምክንያት የኃጢአት ባሪያ ነበረ፣ የኃጢአት ተገዢ ነበረ። ኃጢአት ለሚሰራት ሰው በሙሉ አትመለከተውም እንጂ ወይንም ደግሞ አታየውም እንጂ ያቺን ነፍስ በሰንሰለት ወይንም ደግሞ ክፉ በሆነ ነገር ታስራታለች። ታስታውሱ እንደሆነ የአብርሃም ዘሮች ነን እያሉ ይመጻደቁ የነበሩትን ፈሪሳውያንን አይሁድን ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 8 ላይ ሲያስተምር እንዲህ ብሏቸው ነበር። ስለርሱ እውነተኛነት የሚያምኑ ከሆነ እውነት አርነት ታወጣችሁ ነበር ብሎ ነግሯቸው ነበር። እና አይሁድና ፈሪሳውያን ግን ምን ብለው መለሱለት? እኛ መች በቀኝ ግዛት ተገዝተን እናውቃለን? ማንስ በዝብዞን ያውቃል? ማንስ እኛ ጋር ደርሶ በሰንሰለት አስሮን ያውቃል? ብለው ተናገሩ። ጌታችን ኢየሱስ ክርስቶስም መለሰላቸው፣ ማንም ኃጢአትን የሚሰራት ቢኖር የኃጢአት ባሪያ ነው ብሎ ተናገረ። የምን ባሪያ ነው? የኃጢአት ባሪያ ነው። ስለዚህ ባሪያ በገዛ ሰውነቱ ላይ በገዛ ሐሳቡ ላይ ምንም አይነት ስልጣን የለው። አንዱ ለዛ ነው ሰው ባሪያ ሲባል የሚያዘውና የሚገዛው ሰው ይነዳዋል እንጂ በራሱ ፈቃድና በራሱ ፍላጎት ሊያደርገው የሚፈቅደውን ነገር ማድረግ አይችልም። ኃጢአት የሚሰራም ሰው ለኃጢአት ባሪያ ነውና አዳም ኃጢአትን በሰራበት ጊዜ ላይ ነፃነቱን አጥቶ ነበር። ስለዚህ አምላክ ሰው የሆነው ልቡ ያዘነውን የተከዘውን አዳምን ሊያየው ብቻ ሳይሆን ነፃ ሊያወጣውም ጭምር ነው። የት ሊያወጣው? ነፃ ሊያወጣው ነው። ቀጠል አሁንም ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ አለ። እስኪ ወደ ቀድሞ ቦታው በሉ። ወደ ቀድሞ ቦታው ማለት አምላክ ሰው የሆነው ወደዚች ምድርም ወርዶ የተመላለሰው አዳምን ነፃ ለማውጣት ብቻ ልቡ ማዘኑን ተመልክቶ ሐሴትና ደስታ ሊሰጠው ብቻ ሳይሆን ወደ ምን ቦታው ሊመልሰውም ጭምር ነው። ወደ ቀደመው ቦታው ያጣውን ነገር መልሶ ሊሰጠው ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህችን ለአዳም የሚሰጣትን ፈውስና ይህችን ለአዳም የሚሰጣትን ድህነት ለማጠየቅና ለማስታወስ እንዲረዳ እግረ መንገዱን ሲሄድ ብዙ ፈውሶችን ይሰጥ ነበር። ለዛ ነው ራሱ ቅዱስ ኤፍሬም ሶርያዊ ሲያስተምር ምን ይላል? ድህነት ሁለት አይነት ነው ይላል። የመጀመሪያው አብይ ድህነት ይባላል። እስኪ አብይ ድህነት በሉ። አብይ ድህነት ዋናው ድህነት አምላክ ሰው የሆነበት ምክንያት እኛ ያለን የሰው ልጆችን በሙሉ ነፃ ሊያወጣን
ልባችን አዝኗልና ከእግዚአብሔር በመለየታችን አብሮን ሆኖ ደስታ ሊሰጠን በኋላም ደግሞ ወደ ወጣንባትና ተመልሰን መግባት ወደሚጠበቅብን ወደ ቀድሞ ቦታው ሊመልሰን ይህን ሊያደርግ የሚችለው አምላካችን ልዑል እግዚአብሔር ደግሞ ሊያድነንና ሊፈውሰን የሚችልበት መንገድ እንዴት ነው ብላችሁ ተጠይቁ ከሆነ አምላካችን ሊያድነን የወደደውና የፈቀደው እኛን በመሆን ይህ እኛም በመሆን በመታመም በመሰቃየት በመንገላታት በመስቀል ሞቶም ደሞም ጭምር ስለኛ ሞት ፋንታ ልዋጭና ቅያሪ ሆኖ እስከ መጨረሻው ደግሞ እንዳንሞት ሊያደርገን ሕይወቱን የሰጠባትን ያቺን የመስቀሉን የመጨረሻውን ፍቅሩን የገለጠባትን ዕለት ቅዱስ ኤፍሬም ሶርያዊ ዋናው ድህነታችን እሱ ነው ይላል። ግን እግዚአብሔር እስከ ዋነኛው ድህነት ድረስ ወይንም ደግሞ ደሙን በመስቀል ላይ ደሙን እስከሚያፈስ ድረስ እግረ መንገዱን ግን የታመሙትን ሰዎች ይፈውሳቸው ነበር ያድናቸው ነበር ሰው ተስፋ እንዳይቆርጥ ለማድረግ ማለት ነው። እንግዲህ አስቡት እግዚአብሔር ሰው ሆኖ በወረደበትና በዚች ምድር በተመላለሰበት ጊዜ ላይ ምንም ህሙማንን ባይፈውስ ምንም ጤና የጎደላቸውን ሰው ባያይ የወረደበት ዓላማ ለመስቀል ነውና ከመስቀል ውጪ ማናችንንም ወይንም ደግሞ ማንንም ባይመለከት ኖሮ በጣም አድርጎ ተስፋ ለመስጠትና ተስፋ ኖሮንም ለመመላለስም ጭምር በጣም ያዳግት ነበር። መጽሐፍ ቅዱስ ላይ ክርስቲያኖች ታመው የምታገኟቸው ከጌታችን ዘንድ ኃጢአተኞች ሆነው ቀርበው የምታገኟቸው ሰዎች በሙሉ በስም እነገሌ ተብለው ይጠሩ እንጂ እናንተና እኔን በስም መጻጉ ተብሎ 38 ዓመት አልጋ ላይ ይተኛ እንጂ ከመጻጉ ባልተናነሰ ከ38 ዓመት በላይም ጭምር ቤተክርስቲያን ደጅ እየጠናን ካለብን ችግር ጋር እግዚአብሔር ይፈውሰናል ብለን የተጠለንን እኛ አይደለንም ክርስቲያኖች? እኛ እኮ ነው። ስሙ መጻጉ ተባለ እንጂ መጻጉዎቹ እውነቶቹ እኛ ነን። ስማ ማርያም እንተ እፍረት ባለሽቷ ማርያም ተብላ ተጠርታ ስለ ዘማዊነት ሕይወቷ አልቀሳና አንብታ ከጌታችን እግር ስር እንባዋን እግሩን አርሳ በፀጉሯ አብሳ ውድ የሆነ ሽቱ አርከፍክፋ ኃጢአትሽ ተሰርዮልሻል ተብላ ትሄድ እንጂ ስማችን ማርያም እንተ እፍረት ተብላ ይጠራ እንጂ ዕጣን ይዘን መተን ቤተ መቅደስ የምንሰጠው እግዚአብሔር ኃጢአታችንን ይቅር እንዲለን እንባችንን የምናፈሰው እንዲሁ በረድኤትና በቸርነቱ ደግሞ እንዲመለከተን ፀጉራችንን ሳይሆን ራሳችንን ዝቅ ብለን ከቤተ መቅደስ እግር ስር የምንገኘው እኛው ራሳችን ነን። ማንኛውም መጽሐፍ ቅዱስ ላይ የምትመለከቷቸው ታሪኮች ክርስቲያኖች ስማቸው ተለውጦ የራሳቸውን መጠሪያ ስም የያዙ እንጂ የኛን የራሳችንን ስም አስገብታችሁ ብትመለከቷቸው ከኛው ከራሳችን ሕይወት ጋር ተመሳሳይ ነው። ለዛ ነው በዚህ ሳምንትም ላይ አምላካችን ልዑል እግዚአብሔር ከአብይ ድህነቱ ውጪ ንዑስ ድህነት ወይንም ደግሞ እግረ መንገዱን ከፈወሳቸው ህሙማን መካከል አንዱ የሆነውን መጻጉን ቤተክርስቲያን አስተዋውሰው ትውላለች። የአብይ ጾም ሳምንታት በነገራችን ላይ እያንዳንዱን ብትመለከቷቸው ክርስቲያኖች ሳምንታቱ ለሳምንታቱ መጠሪያ ተብለው በተለይ የሚሰጡት ስያሜዎች በየዕለታቱ የሚደረጉት የሚነበቡት የሚቆሙት የሚዘመሩት መዝሙራት በሙሉ ሰውን ወደ እግዚአብሔር የሚያቀርቡት ናቸው። ሰውን ወደ እግዚአብሔር የሚቀርብበትን የፈውስና የድህነት መንገድም ጭምር የሚያሳዩ ናቸው። የመጀመሪያው የአብይ ጾም ሳምንት ዘወረደ ነው። እስኪ ዘወረደ በሉ። አው ሰው እንዴት ነው የሚፈወሰው? ሰው ያጣውን ጤና እንዴት ነው የሚያገኘው? ሰው ከእግዚአብሔር ተጠግቶ የለመነውን ልመና አግኝቶ እንዴት ነው የሚሄደው ተብላችሁ የምትጠየቁ ከሆነ መጀመሪያ ሰው ይህንን የሚያገኘው በዘወረደ ነው። እስኪ ዘወረደ በሉ። ዘወረደ ልዑል የሆነው ከፍ ያለው አምላክ ሳይጸየፈን ሳያዝንብን እንዲሁም ደግሞ ሳይተወን ወደታች ወደ ምድር የወረደባትን ወቅት የምናስታውስበት ሳምንት ነው። እንዲሁ ሁሉ መፈወስ መዳን ከእግዚአብሔር ጋር አብሮ መኖር የሚፈልግም ሰው ይህንን ሳምንት ላይ ያለውን ምስጢር መተግበር አለበት። አምላክ ወደታች የወረደው እኛን ሊያድነን እንደሆነ ሁሉ ከእግዚአብሔር እጅ ፈውስን መቀበል የሚፈልግ ሰው በሙሉ እግዚአብሔር እንደወረደው ራሱን ማውረድ በትህትና ዝቅ ማድረግ አለበት። ታስታውሱ ከሆነ አምላካችን የዮሐንስ ወንጌል ምዕራፍ 13 ላይ የደቀ መዛሙርቱን እግር ያጥብ ነበር። ወገቡን በእራፊ ጨርቅ ታጥቆ
ዝቅ ብሎ የደቀ መዛሙርቱን እግር ባጠበበት ወቅት ላይ ደቀ መዛሙርቱ በጣም ተጨንቀው ነበር እና ቅዱስ ጴጥሮስ እንዲያው እግሩን ራሱ አልሰጥም ብሎ ነበር። ምክንያቱም እንዴት አንተን ታህል ያለ መምህር እንዴት አንተን የመሰለ ታላቅ አምላክ ዝቅ ብሎ እግሬን ያጥበዋል ብሎ አሻፈረኝ ብሎ ነበር እና ጌታችን ምን አለው? ከዚህ ከዝቅ ብዬ ከማጥብህ አብሬ ዝቅ ብዬ እግርን ካልነካው ከኔ ጋር እድል ፈንታ የለህም አለ። አብረህ ልትቆጠር አትችልም አለ እና ቀጠለና ደቀ መዛሙርቱን እንዲህ አላቸው፣ ማንም ከናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርግ አለ። ምን ያድርግ? ከእግዚአብሔር ፊት ማንም ከፍ ብሎ መታየት የሚፈልግ ቢኖር ከእግዚአብሔር ፊት ማንም ቀርቦ ራሱን እግዚአብሔር እንዲያው የሚፈልግ ሰው ካለ ራሱን ዝቅ ማድረግ አለበት። ሰው ከእግዚአብሔር ሊያገኘው የሚችለውን ነገር ራሱን ዝቅ ካላረገ መቼም ሊያገኝ አይችልም። መጻጉን ተመልከቱት። ለምሳሌ ታሪኩ ሲነበብ እንደሰማችሁት መጻጉ እንዴት ነው የተፈወሰው ብላችሁ የምታስቡ ከሆነ አንደኛው ራሱን ዝቅ ስላረገ ነው። የቤተ ሳይዳ መጠመቂያ 5 መግቢያዎች ያሉት ዝቅ ያለ ጎድጓዳ ውሃ ያለበት ስፍራ ነው። መጻጉ ተኝቶ የተገኘው ደረጃዎቹ መካከል ዝቅ ብሎ ነው። ራሱን ዝቅ ስላረገ ነው ወደ መጠመቂያው የወረደው እና ዝቅ ብሎ የተገኘው እግዚአብሔር የተመለከተው። ሰው ራሱን ዝቅ ካላረገ እግዚአብሔር ሊፈውሰው አይችልም ማለት ነው። ቀጥሉ። ከዘወረደ በኋላ ሰው እንዴት ነው ሊድን የሚችለው? ሰው እንዴት ነው ራሱ ሊፈወስ የሚችለው የምትሉ ከሆነ ደግሞ ሁለተኛው የአብይ ጾም ሳምንት ቅድስት ነው። እስኪ ቅድስት በሉ። ቅድስት ማለት ደግሞ የተለየ የተመረጠ ልዩ የሆነ ማለት ነው። በዚህ በሰሙነ ቅድስት ደግሞ ቤተክርስቲያን ምንን ታስታውሳለች? ስለ እግዚአብሔር የባህሪ ቅድስና፣ ስለ ሰው ልጅ ደግሞ የጸጋ ቅድስና ትናገራለች። ክርስቲያኖች ቅድስና ማለት ልብ ብላችሁ ስሙ፣ ተአምራትን ማድረግ እጹብ ድንቅ የሆኑ ነገሮችን ለዚች ምድር ላይ አድርጎ ማሳየት ብቻ አይደለም። ተአምራት የሚሰሩት እጹብ ድንቅ የሆኑ ነገሮችን አንድ ሰው በጸጋ እግዚአብሔር ተመርቶ ሊያገኝና ሊሰራ የሚችለው መጀመሪያ ራሱን ኃጢያቱን ማመን ሲችል ነው። ምኑን ማመን ሲችል ነው? ኃጢያቱን፣ በደሉን፣ ነውሩን ማመን ሲችል ነው። በደሉን እና ነውሩን ኃጢያቱን ማመን ያልቻለ ሰው ቢኖር ራሱ ሊድን አይችልም። ኃጢያት አንዱ የምታመጣው ውጤት በሽታ ወይንም ደግሞ ህመም ነው። እንዴት ትሉ እንደሆነ የዮሐንስ ወንጌል ምዕራፍ 9 ላይ ደግሞ ከናቱ ማህፀን ጀምሮ ሲወለድ ልሙጥ ግንባር የነበረው አይነ ስውር የሆነ ሰው ነበር። ታስታውሳላችሁ? ቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ይህን ከናቱ ማህፀን ጀምሮ ምንም አይነት የአይን ምልክት ያልነበረውን ሰው ባገኘው ጊዜ ላይ ደቀ መዛሙርቱ እንዲህ ብለው ጠየቁ፣ ይህ ሰው እውር ሆኖ የተወለደው በምን ምክንያት ነው? ስለ ወላጆቹ ኃጢያት ነው ወይንስ ስለ ራሱ ብለው ጠየቁ። ጌታችን የመለሰው መልስ በርግጥ ስለ ወላጆቹም ስለ ራሱም ኃጢያት ሳይሆን የእግዚአብሔር ሥራ ወይንም ደግሞ ድንቅ የሆነው ነገር ይገለጥበት ዘንድ ነው አለ። አይገርማችሁ? ሰው እግዚአብሔር ሲፈጥረው ከናቱ ማህፀን ጀምሮ ሁሉን ነገር በ40ኛው ቀን ተስዕሎ ተመልክ ጨርሶ ነው የሚወጣው። እየሰማችሁ ነው? የኛ አካል ቅርጻችን በእናታችን ማህፀን ተሰርቶ የሚያልቀው በ40ኛው ቀን ነው። ከ40ኛው ቀን በኋላ እድገት ነው የሚኖረው እንጂ ከ40ኛው ቀን በኋላ አዲስ የሚፈጠሩ ህዋሳት የሉም። እንግዲህ በ40ው ቀን ላይ ይህንን ከናቱ ማህፀን ጀምሮ አይነ ስውር ሆኖ የተወለደውን ሰው ማለት ነው ከናቱ ማህፀን ጀምሮ ሲሰራው ከአይን ጋር አብሮ መስራት ይችላል አይችልም? ይችላል አይችልም? ከናቱ ማህፀን ጀምሮ በአይን አስጊጦ ሊያወጣው የሚችለውን ህፃን ግን እግዚአብሔር አምላክ ያለ አይን እንዲወለድ አደረገው። ስለ ወላጆቹ ግን ኃጢያት አልነበረም፣ ስለ ራሱም ኃጢያትም አይደለም። ስለ ወላጆቹ ኃጢያት ያ ሰው እውር ሆነ ቢባል ያን ያክል አይደንቅም በነገራችን ላይ። ምክንያቱም ወላጆቹ ኃጢያት ሰርተው እግዚአብሔር በልጃቸው ዋጋ ሊያስከፍላቸውና ሊያስምራቸው አሊያም ደግሞ ሊቀጣቸው ወዶ ነው ሊያስብል ስለሚችል። እንዴት ነው ግን አንድ ሰው በእናቱ ማህፀን ሆኖ ኃጢያት ሊሰራ የሚችል? እናታችሁ ማህፀን ሆናችሁ ኃጢያት ተሰሩ ይሆን? ኃጢያትን ራሱ ታውቁታላችሁ? እናታችሁ ማህፀን ሆናችሁ አስባችሁበታል? በጣም እኮ የሚገርም ነገር ነው። ሐዋርያት የተናገሩትና የጠየቁት ጥያቄ በጣም የሚደንቅ ነው። ወላጆቹ ኃጢያት ሰርተዋል ብለው ቢጠይቁ ያምር ነበር። ስለ ራሱ ኃጢያት ነው ብሎ ቢናገሩ ግን ይሄ ሰውዬ እውር ሆኖ የተወለደ ነው እንጂ አድጎ እውር የሆነ አይደለም። እየሰማችሁኝ ነው?
አድጎ እውር አልሆነም። ከእናቱ ማህፀን ጀምሮ ሲወጣ ምን ነበር? እውር ነበር። ይሄ ሰው ኃጢያቱ አሳወረው ቢባል እንኳን እንዴት እናቱ ማህፀን ውስጥ ሆኖ ኃጢያት ይሰራል ብላችሁ ልትጠይቁት ትችላላችሁ። ይህ ሰው እውር የሆነው ግን ከእናቱ ማህፀን ጀምሮ ኃጢያት ስለሰራ ሳይሆን እስኪ የእግዚአብሔር ሥራ በሉ እንጂ ይገለጥ ዘንድ ነው። እግዚአብሔር ከእናቱ ማህፀን ጀምሮ ሊሰጠው የሚችለውን ነገር ሳይሰጠው እንዲወለድ ያደረገው የእርሱን ድንቅ ሥራ እንዲገልጥበት ስለፈለገ ነው። እግዚአብሔር በሕይወታችሁ ክርስቲያኖች ሰጥቷችሁ እንድትኖሩ ሊያደርግ የሚችለውን ነገር በሙሉ ያልሰጣችሁ ምናልባት በእናንተ ሕይወት ላይ ድንቅ ሥራውን ሊገልጥ ፈልጎስ ቢሆን አስባችሁበት ታውቃላችሁ? እግዚአብሔር እኮ ህሙማን የሚያረጋቸው ሰዎችን ከእናታቸው ማህፀን እንዲሆነው እንዲወጡ የሚያደርገው እውነት ኢፍትሃዊ መስሏችሁ ነው? ለኛ ጤነኛንን ሰውነት አለን ብለን ለምናስበው ሰዎች አድልቶ ብቻ ይመስላችኋል? አይደለም እኮ እግዚአብሔር አንዳንዶችን እንዲህ አድርገው እንዲወጡ የሚያደርግበት ምክንያት ድንቅ ሥራውን እንዲገልጥ ስለፈለገ ነው። የኛም ሕይወት ተመሳሳይ ነው። እግዚአብሔር ሊሰጠን የሚችለውን ብዙ ነገር እስካሁን ያልሰጠን በመስጠቱ ውስጥ የእርሱን ድንቅ ሥራ ሊያሳየን አሁን ስለፈለገ ነው። ምሳሌ አሁንም ልስጣችሁ። ልጅ ሆናችሁ አሁን በጣም እየለመናችኋቸው ያላችሁት ትላልቅ ቁም ነገሮች አሉ። እየሰማችሁ ነው? አሁን ልጅ ሆናችሁ በነበራችሁበት ጊዜ ላይ መኪና በሰጠኝ አምላኬ ብላችሁ ለመናችሁ ልበላችሁ እና ልጅ ሆናችሁ በጣም የምትፈልጉትን መኪና ቢሰጣችሁና አሁን ደግሞ አድጋችሁ መኪና ስጠኝ ብላችሁ በጠየቃችሁበት ጊዜ ላይ መኪና ቢሰጣችሁ ስጦታውን የምትቀበሉት በኩል መንፈስ ነው? አይደለም። ልጅ ሆናችሁ ያንን የጠየቃችሁት ተመኝታችሁ ሊሆን ይችላል፣ አይታችሁ ሊሆን ይችላል፣ ሽታችሁም ሊሆን ይችላል። አዋቂ ሆናችሁ ግን ይሄን ጥያቄ የጠየቃችሁት ከብዙ ነገሮች አንፃር ተመልክታችሁት ነው። ከብዙ ነገሮች አንፃር አመዛዝናችሁት ነው። እግዚአብሔር አምላክም ለዚህ ነው ክርስቲያኖች አንዳንድ ነገሮችን በሕይወታችን ውስጥ ሊሰጠን እየፈለገ የሚያዘገየው ማድረግ እየቻለ ሰጥቶን እንድንወጣ ያላደረገው ስጦታዎቹን ስንቀበል ልብ እንድንላቸው ስለሚፈልግም ጭምር። ምክንያቱም አንዳንድ ነገሮችን እንዲሁ እንደለመንነው ቢሰጠን ኖሮ እንባችንን አፍስሰን እንደተቀበልነው ባይሆንና እንደጠየቅነው ዝም ብሎ ቢሰጠን ዋጋ ቢስ ይሆንብን ነበር። ይሄም እኮ ጠይቃችሁ የምታገኙት ነገር እኮ ያን ያክል ዋጋ አትሰጡት። ውጣ ውረድ ውስጥ ገብታችሁ ብዙ ዋጋ ከፍላችሁ የምታገኙትን ነገር እንኳን ለመቀበል ይቅርና ሰው እንኳን ሲጠይቃችሁ ተንሰፈሰፋላችሁ። ምክንያቱም በምን ያክል ዋጋ እንዳገኛችሁ ስለሚታወቅ ነው። እንግዲህ እስኪ ተመልከቱት ሰውነታችሁን ክርስቲያኖች። አንዳችሁም ከእናታችሁ ማህፀን ስትወጡ ስንወጣ አይን ስጠን ብለን አለመን፣ ጆሮ ስጠን ብለን አለመን፣ ቆሜ መራመድ እፈልጋለሁም ብሎ ከእናቱ ማህፀን ሲወጣ የለመነ የለም። ይሄ ሁሉ ይገባሃል ብሎ የሰጠህ ማን ነው? ጤናን የመሰለ ትልቅ ስጦታ የለም የሚባለው ለዚህ ነው። ጤናን የመሰለ ትልቅ ስጦታ የለም በነገራችን ላይ። ስለዚህ ልብ ብላችሁ ስሙ። የዐቢይ ጾም ሁለተኛው ሳምንት ታዲያ ቅድስና ነው ካልን፣ ቅድስና ደግሞ ማለት ተአምራትን ማድረግ ብቻ አይደለም ካልን፣ ቅድስና ማለት ተአምራትን ወደ ማድረግ ደረጃ የሚደረሰው ኃጢያትን በማመን ነው ካልን፣ አንድ ሰው ወደ እግዚአብሔር መጥቶ ፈውስን ሊያገኝ የሚችለው የጠየቀውን ጥያቄ መልስ አግኝቶ ሊሄድ የሚችለው ኃጢያቱን ማመን ሲጀምር። አብዛኞቻችን እግዚአብሔር ፊት ቆመን ስንለምነው የምንጠይቀውን ጥያቄ አቅርበንለት የምንሄደው እንደማይገባንን ጭምር ነግረነው ይሆን? ይህን ስታደርግልኝ ተገብቶኝ አይደለም አንተ ግን ቸር አባት ስለሆንክ ነው ብለን ነው ወይስ የይገባኛልነት መንፈስ ውስጣችን ተጸናውቶ ነው የምንጠይቀው? እንግዲህ ልብ በሉ። እግዚአብሔር የኃጢያተኞችን ጸሎት እኮ አለመስማት ይችላል። ታስታውሳላችሁ መዝሙር 33 ላይ ልብ አምላክ ቅዱስ ዳዊት እንዲህ ብሎ ተናግሮ ነበር። እግዚአብሔር የጻድቃንን ልመናዎች በጆሮቹ ይሰማል ብሎ ተናግሯል ልብ አምላክ ዳዊት። የኛን ጸሎት ባይሰማ እውነት ይፈረድበት ይሆን? እግዚአብሔርን ያስጠይቀው ይሆን? አያስጠይቀውም እኮ። ምክንያቱም ምኖች ስለሆንን ነው፣ ኃጢያተኞች ስለሆንን እኮ ነው። ኃጢያተኞች ሆነን ሳለ ታዲያ ጸሎታችንን መስማቱ፣ በደለኞች ሆነን ሳለን ታዲያ የኛን ጥያቄ መልስ መስጠቱ ሳያንሰው ደሞኛ ኃጢያታችንን ሳናምን ከፊት ለፊቱ ቆመን የታለ ብለን መጠየቅ አይገባም። ሰው ፈውስን የሚያገኘው ስለዚህ ኃጢያቱን ሲያምን ነው።
ጥሩ ሶስተኛው ሳምንት ምኩራብ ነው እስኪ ምኩራብ በሉ እንጂ ምኩራብ የአይሁድ ቤተ መቅደስ የአይሁድ ቤተ ጸሎት ነው እንደምታስታውሱት በሰሙነ ምኩራብ የባለፈው ሳምንት ማለት ነው አምላካችን ኢየሱስ ክርስቶስ ጅራፍ አበጅቶ እያጮኸ ቤተ መቅደሱን ያነጻበት ነው እና ወረድ ብላችሁ ስታነቡ ጌታ እንዲህ ብሎ ተናግሮ ነበር ይህን ቤተ መቅደስ አፍርሱት በሶስተኛውም ቀን አነሳዋለሁ አላቸው የሰሙት አይሁድ እንዲህ ብለው መለሱለት ይህ ቤተ መቅደስ ለመስራት ወይም ለማነጽ ከ46 ዓመት በላይ ፈጅቷል አሉ ከስንት ዓመት በላይ ከ46 ዓመት በላይ ፈጅቷል አንተ እንዴት ነው በሶስት ቀን አፍርሱት አነሳዋለሁ የምትለው ብለው ሲጠይቁት ዮሐንስ ወንጌላዊ መቅደስ ብሎ የተናገረው እነሱ እንዳሰቡት ስለ ሰሎሞን ቤተ መቅደስ ሳይሆን እንዲህ ብሎ ይናገራል መቅደስ ብሎ የተናገረው ስለ ሰውነቱ ነው ይላል እስኪ መቅደስ ያለው በሉ ሰውነቱን ነው ስለዚህ ክርስቶስ ምኩራብ ገብቶ በሬዎችን በጎችን ርግቦችን ሻጮችን ለዋጮችን ጅራፍ አንስቶ ያባረረው ቤተ መቅደሱን ማንጻቱን ለማጠየቅ ሳይሆን የኛ ሰውነታችን መቅደስ የተባለው ንጹህ መሆን ስለሚጠበቅበት ነው አንድ ሰው ከእግዚአብሔር ፈውስ የሚያገኘው ንጹህ ሰውነት ሲኖረው ነው ምን ሲኖረው ነው ንጹህ ሰውነት ሲኖረው ያደፈ ሰውነት ለእግዚአብሔር ገብቶ ስራውን መስራት የማይመቸው ሰውነት ያለው ሰው ከእግዚአብሔር ፈውስን ቢለምንም ሰውነቱን እስከሚያነጻው ድረስ እግዚአብሔር ዝም ሊለው ይችላል የአይሁድን ምኩራብ ክርስቶስ ጅራፍ አንስቶ አጮሆ እንዳጸዳው ሁሉ ጅራፉ የእግዚአብሔር መንፈስ ቅዱስ ነው ጅራፉ የተያዘበት እንጨት ቅዱስ መስቀሉ ነው በሬው ጉልበታችን ነው የተባረረው በግ የሚለበስ የሚበላ ነውና እኛው በራሳችን መኖር እንችላለን የምንልበት የራስ መተማመናችን ነው ርግብ የሚባለው ደግሞ ያልጸና እዛም እዚህም የሚል ሐሳባችን ነው እኒህ አይነቱ ነገሮች መቅደስ ከተባለ ከሰውነታችሁ ካልተባረሩ በቀር ባለቤቱ ገብቶ ሊኖርበት የሚችልበት አይሆን ስለዚህ ፈውሳችን የዘገየው ንጹህ ሰውነት ስለሌለን አሁን ያለንበት ሳምንት ደግሞ መጻጉ ነው መጻጉ ማለት ደግሞ ህመምተኛ ማለት ነው እስኪ ህመምተኛ በሉ ተመልሰን ብንመጣበትም አሁን እየነገርኳችሁ ያለውት ነገር እንዳትረሱት ሰው ከእግዚአብሔር እንዴት ፈውስን ማግኘት ይችላል የሚለው አንደኛ በዘወረደ ራሱን ዝቅ አድርጎ በቅድስት ኃጢያቱን አምኖ በምኩራብ ንጹህ የሆነ ሰውነትን እንዲያገኝ ወይም ደግሞ እንዲኖረው ሰውነቱን አንጽቷል አራተኛው ሳምንት ደግሞ መጻጉ ነው በመጻጉስ እንዴት ሰው ከእግዚአብሔር ፈውስን እንደሚያገኝ መማር ይችላል ከተባለ ህመሙን ሲያምን ነው እስኪ ህመሙን ሲያምን በሉ ህመሙን በነገራችን ላይ ያላመነ ሰው ሊድን አይችልም አሞኛል ብሎ ማመን ያልቻለ ሰው ማለት ነው ወይም ጤና የለኝም እኔ ያላለ ሰው ሐኪም ቤት እንኳን ቆሞ ለሚያከመው ሐኪም አይመች ሌሎች ጤናውን መታወኩን አምነው እርሱ ግን ጤና መታወኩን ካላመነ ምንም ጥርጥር እኮ የለውም ልታከምም ቢል አይታከምም ታከም ተብሎ ቢነገረውም አሻፈረኝ ብሎ ነው ወደ ኋላ የሚመለሰው በፍጹም ነኝ ብሎ የሚናገር መጻጉም በነገራችን ላይ ክርስቶስ ወርዶ ራሱ ልትድን ትወዳለህን ብሎ ሲጠይቀው በሚናገረው ንግግር ውስጥ አይታችሁት ከሆነ ህመሙን አምኗል እኮ ህመሙን አምኗል ባህሩ ወይንም ደግሞ ዙሪያው ላይ የነበረው የቤተሳይዳ ውሃ በሚናወጥበት ጊዜ ላይ ሊያስገባኝ የሚችል ሰው ስለሌለኝ ነው እንጂ መፈወስ እፈልጋለሁ ብሎ ተናግሯል ህመሙን አምኗል ሰው አሁን ከኛ መካከል እግዚአብሔር እውነት የምህረትና የድህነት እጆቹን ዘርግቶ ራሳችንን ሰውነታችንን ሁሉ ዳብሶ እንደው ያለብንን አይደለም አንዳንዶቻችን እኮ የሌለብንንም ህመም እንገምታለን ታውቃላችሁ አይደለ ዝም ብለን የምንገምታቸው የሌሉብንም በሽታዎች አሉ በነገራችን ላይ ዝም ብለን በግምት ራሳችንን ያውና አይሄ ነገር ሳይኖርብኝ አይቀርምናል እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን እኔ ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ እንዴት ሰው ራሱ ላይ ያሟርታል በጣም እኮ ነው ታዩትና ራሳችሁ ሳይኖርብኝ ግን አይቀርም ነገር ስራዬ ራሱ ግራ ይገባው እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛው ነው በፍጹም እኮ እንደዛ እኮ አይባልም እንደው እውነትስ እንደዚህ ታመናል ብለን የምናምን ከሆነ መታመማችንን መናገራችን ብቻ ለፈውሱ እኮ በቂ እኮ እንዳልሆነ ታውቃላችሁ
በቂ እኮ አይደለም አንድ ሰው በቤቱ ያመመውን ህመም ይዞ አሞኛል ብሎ ስለተናገረ ሚድን ይመስላችኋል መታመሙን አምሮ ፈውስ ሊያገኝበት የሚችልበት ቦታ ሲመጣ ነው እንጂ ፈውስን የሚያገኘው ስለዚህ አንድ ሰው ፈውስን ለማግኘት ከእግዚአብሔር ምህረት እጆቹን ተዘርግተው እንዲዳብሱት የሚፈልግ ከሆነ ህመሙን ማመን መቻል አለበት ጥሩ አራተኛው እሱ ነው አምስተኛው የአብይ ጾም ሳምንት ከመጻጉ በኋላ ያለው ደግሞ ደብረ ዘይት ነው እስኪ ደብረ ዘይት በሉ ደብረ ዘይት እንደምታስታውሱት በዚህ ሳምንት ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ለፍርድ እግዚአብሔር አምላክ ወደዚህ ምድር እንደሚወርድ በጎች ጻድቃንን በቀኙ ፍየል የተባሉ ኃጣንን በግራው ለማቆሙ ምሳሌ ነው ይሄንንስ በፈውስ መነጽር ስንመለከተው እንዴት አድርገን ልንማርበት እንችላለን ካላችሁ ሰው ፈውስን ሊያገኝ የሚችለው ከደብረ ዘይት ሊማረው የሚችለው ትልቁም ነገር ደግሞ ቢኖር ምን መሰላችሁ ሰው በደብረ ዘይት ዕለት ላይ እንደምታውቁት ከእግዚአብሔር ፊት ቆሞ የሚጠየቀው ጥያቄ አለ አይደል የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ስናነብ ጻድቃንም ሆኑ ኃጣን ከእግዚአብሔር ፊት ቆሞ ይጠየቃሉ ተርቤ አብልታችሁኛል ወይ ተጠምቻ ጠጥታችሁኛል ወይ ታርዣ አልብሳችሁኛል ወይ እንግዳ ሆኜ ተቀብላችሁኛል ወይ እስረኛ ሆኜ ጠይቃችሁኛል ወይ እያለ ይነግራቸዋል እና ጻድቃንም ኃጣንም ይሄ ጥያቄ ከቀረበላቸው በኋላ ጻድቃን እንዲህ ብለው ይመልሳሉ ልባርጋችሁ ስሙ ጌታ ሆይ መቼ አግኝተን ተርበህ አበላን ተጠምታ አጠጣን ታረዛ አለበስን እንግዳ ሆነህ ጎበኘን እስረኛስ ሆነ ጠየቅን ሲሉት እንዲህ ይላል እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለኔ እንዳረጋችሁት ነው አለ እየሰማችሁ ነው ሰው ለመፈወስ የሚፈልግና ጤናውን ሊያገኝ የሚፈልግ ሰው ካለ እርሱ ባይታመም የታመመውን ሰው ግን ማስታመም መወገደድ አለበት እውነቴን እኮ ነው የምላችሁ እኛ ጤናችን እንዳለን ሁሉ የጤና የሌላቸውን ሰዎች መጎብኘት ማየት ብቻ ሳይሆን ማስታመምም ጭምር በነገራችን ላይ እንዳንታመም ሊያደርገንና ሊጠብቀን እንደሚችል ታውቃላችሁ ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የሥጋውን ህመም አይደለም ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የነፍስ ህመም ነው ነፍስ ከምትታመምበት ህመም ነፍስ ታማም ደግሞ ከጠናባት በሽታ ልታመልጥ የምትችልበት ብቸኛው መንገድ የጽድቅ ስራ ነው ያለ መታመም የምንፈልግ ከሆነ ክርስቲያኖች ጽድቅ መስራት አለብን ጤነኛ ሆነን መኖር የምንፈልግ ከሆነ ጽድቅ መስራት አለብን እንደው እውነቴን እኮ ነው የምላችሁ ለሌላው ርህራሄ ኖሮን መስጠት ባንችል እንደው ለራሳችን እንኳን አስበን ጽድቅ መስራት ይከበደን ለሰው እኮ የምትመጸውቱት ለራሳችሁም እኮ ጥሪት ለማካበት ነው ለሰው እኮ የታረዘ የምታለብሱት ለራሳችሁ እኮ በሰማይ ሰማያዊ የሆነ የሰው እጅ ያልፈተለውን ብርሃናዊ የሆነ መጎናጸፊያ ለመጎናጸፍ እኮ ነው እንደው ለሰው ባታዝኑ እንዴት ለራሳችን ማዘን ይከብደን ሰው ከእግዚአብሔር ፈውስ የሚያገኘው ለሌላ ለታመመ ሰው ማዘን ሲችል ነው ከደብረ ዘይት የምንማረው ቁም ነገር ይሄ ነው ከደብረ ዘይት በኋላ የምታገኙት ሳምንት ደግሞ ገብርኄር እስኪ ገብርኄር በሉ ቸር አገልጋይ ጌታችን ኢየሱስ ክርስቶስ እርሱ ራሱ እንደባለ ጸጋ እኛን ደግሞ እንደ ሶስት እንደተለያዩ ሎሌዎች ምሳሌ በመስጠት የተለያዩ መክሊቶችን ሰጥቶ አትርፈው እንዲሰጡት የተናገረበት ሳምንት ነው ከዚህ ስለ ፈውስ ምን እንማራለን ትሉ ከሆነ አንድ ሰው ከእግዚአብሔር ፈውስን ሊያገኘው የሚችለው የተሰጠውን ጤና ማትረፍ ሲችል ነው እስኪ የተሰጠውን በሉ ማትረፍ ሲችል ብዙ እግዚአብሔር በነገራችን ላይ ሳንጠይቀው በነፃ የሰጠን ብዙ ምናተርፍበት መክሊት አለ ብዙ ምናተርፍበት እግዚአብሔር አምላክ እንድናገለግለው የሚፈልገው በገንዘባችን በጉልበታችን በሐሳባችን ብቻ አይደለም በመላው ሰውነታችን እንድናገለግለው ይፈልገናል በእነዛ በመላው ሰውነታችን የምናገለግለው አገልግሎት ደግሞ ትርፋማ እንድንሆንበት የሚጠበቅ እግዚአብሔር አምላክ ለእያንዳንዳችን የሰጠን ጸጋ በሉት እያንዳንዳችን የሰጠን ስጦታ ለኛ የምንጠቀምበት ብቻ ሳይሆን ለሌላውም ጭምር የምናተርፈው መሆን እንዲችል ይጠብቃል አንድ ሰው ፈውስን ሊያገኝ የሚፈልግም ከሆነ ከእግዚአብሔር ልክ እንደ ታማኝ አገልጋይ ያለውን ለሌላው ሰው ለመስጠት ደጁን ክፍት ማድረግ አለበት ገብርኄር ማለት ይሄ ነው ከገብርኄር በኋላ ደግሞ የሚመጣው ሳምንት ደግሞ ኒቆዲሞስ ነው በኒቆዲሞስስ ምን እንማራለን የምትሉ ከሆነ እድገት እስኪ እድገት በሉ እድገት ኒቆዲሞስ
የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት የዮሐንስ ወንጌል ምዕራፍ 3 ላይ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። እያፈረ እየተሸማቀቀ የአይሁድ መምህር ስለሆነ ከክርስቶስ እግር ስር በቀር ተቀምጦ ቢማር ሌሎች የሚመለከቱት ሰዎች አላዋቂ ነው ብለው እንዳይናገሩት። አሁን ከኛ መካከል ታሞ ከሰው ጋር ሲጸበል አሞኛልና ሰው እንዳያየኝ ብሎ በየጸበሉ በየጉራንጉሩ ሰው ሳያየው የሚሽሎኮሎክ የለም አለ። በደንብ አድርጎ እንጂ መታመማችንን ሰው እንዲያውቅብን ማንፈልግ ማለት ነው። ኒቆዲሞስ እንዲህ አይነቱ ነበር። ከዛ ደግሞ ከፋለ። ከአይሁድ ፊት ቆሞ ጌታችን ኢየሱስ ክርስቶስ የአይሁድ ረበናት ይዘውት እንዲመጡ ወታደሮችን ላኩ እና ወታደሮቹ ክርስቶስ ሲያስተምር የነበረውን ትምህርት ሰምተው ሲጨርሱ ሳይዙት መጡ እና ምን ሆናችሁ ነው ሲባሉ ካነጋገሩ ጣዕምና ለዛ የተነሳ እንዲህ ያለ ትምህርትም አስተማሪም አይተንም ሰምተንም ማናውቅም አሉ። እናንተም ሳታችሁ ማለት ነው ብለው ተናገሩ። እና ኒቆዲሞስ የዛን ጊዜ ላይ አፍ አውጥቶ ለክርስቶስ ተከራክሮ ነበር። ጌታ ይፈረድበት ብለው ሲናገሩ አንድ ሰው ከመጀመሩ ነው ክሱን ሳይሰማ ቆሞ የሚመረመረው አሉ። ነብይ ከገሊላ እንደማይወጣ መጽሐፍ መርምረህ እይ ብለው ተሰናበቱ። ለጥቂት ጊዜም ቢሆን በኒቆዲሞስ በዚህ ጥያቄ ምክንያት የአይሁድ ሸንጎ ተበትኖ ነበር። የኒቆዲሞስን እድገት ተመልከቱት። ድሮ ጨለማ ውስጥ ሆኖ ስለ ጌታው መናገር የሚያፍር ነበር፣ ሰው እንዳያየው የሚመላለስ። አሁን ደግሞ ከሌሎች ሰዎች ጋር ቆሞ ስለ አምላኩ የሚናገር ሆነ። ልክ እንዳልኳችሁ ነው። አንዳንዶቻችን ለመፈወስ ከእግዚአብሔር ምህረት እጆቹ እንዲዘረጋልን ስንፈልግ ማታ ሰው በማያየን ሰዓት ሹልክልክ ብለን እንመጣለን። ልክ ያ እድገታችን እየጨመረ ግን ሲመጣ እለት ሰው እንዳያየን ብለን እግዚአብሔር እንዲያየን የምንመጣ ከሆነ ግን ልክ እግዚአብሔር የተመለከተን ጊዜ ላይ ሊያዩን በማይፈልጉና መታየት በማንፈልግበት ቦታ ላይ ተደብቀን ስለመጣንለት ስለ እግዚአብሔር መመስከር እንጀምራለን። አፋችንን አውጥተን አንተ መች ቤተክርስቲያን ሄደን የተሰማው ተብሎ ሲጠየቅ ቤተክርስቲያን መሄድ የሚያሸማቀቀው ነገር የሆነበት ሰው ልክ ቤተክርስቲያን ሰው ሳያየው መመላለስ የጀመረበት ወቅት ላይ እግዚአብሔር ጥንካሬ ሲሆነው አይ እንደናንተ እኮ ቀንቀንም አለምጣ እንጂ ማታም እኮ እየመጣው እኮ እሳለማለሁ ያን ያክልማ ምንም ነገር የሌለኝ አትምሰል ይላል። ይሄ እኮ ምስክርነት እኮ ነው። እሄዳለሁ ብሎ እየተናገረ እኮ መጨረሻ ኒቆዲሞስ የተገኘው የት ነው የምትሉ ከሆነ ከጲላጦስ ጋር ፊት ሄዶ ከዮሴፍ አርማቴያስ ጋር አብረው ሆነው የክርስቶስን ስጋ ስጠንና እንገንዘው እያሉ ሲጠይቁን ህመምተኛ የሆነ ሰው ጤናውን ፈልጎ ከእግዚአብሔር እግር ስር ራሱን ከጣለ በጤናው እስከሚያድግና ፍጹም ፈውስን እስከሚያገኝ ድረስ እድገትን መጠበቅ መቻል አለበት። በአንዴው መተን ላንድን እንችላለን። እየሰማችሁ ነው? በአንዴው መተን ላንፈወስ እንችላለን። እግዚአብሔር የሚያዘገየን በአንዴው አሰናብቶን ሰላም ሰጥቶን በአንዴው ጤናችንን እንዲሁ ደህና ሁኑ ብሎ ማባረር ከብዶት አይደለም። አንዳንዶቻችንን ከነበሽታችንና ከነ ህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ ነው። እውነት እንነጋገር ከተባለ እኮ ክርስቲያኖች ልብ ብላችሁ ራሳችንን ሁላችንም እንመርምረው። ከእግዚአብሔር የሆነ ጥያቄን መልስ ለማግኘት ብለን መተን ቤተክርስቲያን የቀረን ሰዎች የለን። እኛ የመጣ ነው እግዚአብሔርን ፈልገን እኮ አይደለም፣ ጥያቄ ለማቅረብ ነው። ጥያቄውን እስኪመልስልን ግን እግዚአብሔር አምላክ እዚሁ አስቀምጦናል። ይሄ ታዲያ መባረክ አይደለም እንዴ? እኛ ያልጠየቅነው ያልተማጸንነው አድርግልኝ ብለን እንኳን እኮ ያለመነው ለመና እኮ ነው። ሁላችንም ቢባል እንኳን ይሄ የሚከብድ ነገር አይደለም። አያችሁት? እግዚአብሔር ጥቂት ጊዜ አብራችሁት እንድትቆዩ እስከተወሰነ ጊዜ ላይ ከነህመማችን አብራን ቁጭ እንድንል የሚፈልገው ፈውሶን ሰላም ሁኑ ብሎ ማሰናበት ከብዶት አይደለም። አንዳንዶቻችን ጤናውን ባገኘን ጊዜ ላይ እግዚአብሔርን ትተነው ስለምንል እውነት ከእግዚአብሔር ጋር ብንታመም ይሻላል እግዚአብሔርን አተን ጤነኛ ከምንሆን እሱ ነበር የሚሻለን። ኒቆዲሞስ ማለት ይሄ ነው። ከኒቆዲሞስ በኋላ የሚመጣው በዓለ ተጽዕኖ ወይንም ደግሞ ሆሳዕና ነው። እስኪ ሆሳዕና በሉ። ሆሳዕና አቤቱ ባክህ አሁን አድን መድኃኒት ማለት ነው። ሰው እንዴት ፈውስን ሊያገኝ ይችላል? እንዴትስ ከእግዚአብሔር ምህረት እጆቹን ተዘርግቶለት ሊዳበስ ይችላል የምትሉ ከሆነ መድኃኒት መሆን ሲችል ነው። አይገርማችሁ? አብዛኞቻችን እኮ ታማሚዎች ሆነን እኮ ነው ለሌላው ታማሚ ልምድ የምናካፍለው።
ሆስፒታል ውስጥ አይታችሁ ከሆነ በጣም ነባር የሆነ በሽተኛ ከሐኪም ያልተናነሰው ዕውቀት እኮ ነው ያለው እውነቴን እኮ ነው የምላችሁ አሁን ሐኪም ቤት ብትሄዱ እናንተ የታመማችሁትን በሽታ የታመመ ሌላ በሽተኛ ሊኖር ይችላል አይደል ልክ ስትገቡ ይጠይቃሉ እኮ ምን ታመን የገባው ይላል ጨጓራዬን ስትል ወይ እኔም ጨጓራዬን ታመመኝ የገባሁት ስንተኛ ጊዜ ነው ዛሬ መምጣቴ ነው በቃ አታስብ አሁን ሐኪሙ ይሄን ያዝልሃል ይሄንን ያበላሃል ይሄንን ያጠጣሃል ይሄን ዋጥ ይላል አሁን ያ በሽተኛ እየተናገረ ያለው ከራሱ ልምድ አንፃር ታክሞ እየተፈወሰ ያለበትን ነገር ነው እንጂ ራሱ ሐኪም ሆኖ ነው እንዴ ነው አይደለም ቤተክርስቲያን ውስጥም ተመሳሳይ እኮ ነው እናንተና እኔ ታማሚ ብንሆንም ሌላው እንደታመመ አውቀን ለሱ ድህነትና ፈውስ ማግኘት እንዲችል መሮጥ ስንጀምር እኛው ራሳችን ጤነኛ ወደ መሆን ደረጃ እንመጣለን ሰው ከእግዚአብሔር ፈውስን የሚያገኘው በእንዲህ መንገድ ነው ስለዚህ በዚህ የፈውስ መንገዶች ቅድም ያነበብነው የመጻጉን ታሪክ አሁን መልሰን እንመልከተው ቢያንስ ባጭሩም እንኳን ቢሆን መጻጉ አንድ ቤተሳይዳ የምትባል የበጎች ውሃ የሚጠጡባት ቦታ ላይ የነበረ ሰው ቤተሳይዳ በነገራችን ላይ የተሰበሰበው ወይም ታቁሮ የእግዚአብሔር መልአክ ወርዶ ይፈውሰናል ብለው የሚያምኑትና የሚጠባበቁት ውሃ ሁለት አገልግሎት ነበር ይሰጥ የነበረው ስንት አገልግሎት ሁለት አገልግሎት ይሰጥ ነበር ልብ አርጋችሁ ስሙ ይሄ የቤተሳይዳ ውሃ ምኩራብ ላይ ታስታውሱ ከሆነ የባለፈው ሳምንት እሁድ ማለት ነው ጌታችን ኢየሱስ ክርስቶስ ወደ ምኩራቡ ሲገባ በሬዎች በጎችና ርግቦች በዚያ ዙሪያ ላይ በቤተ መቅደሱ ዙሪያ ላይ ተመልክቶ ነበር እና አምላካችን ኢየሱስ ክርስቶስ እነዚህን እንስሳት አባሯቸው ነበር ሌላውን እንተውና እነዚህ እንስሳት አንደኛ ለምን እዛ ቦታ ላይ ተገኙ የሚለውን ግን እንመልስ በደንብ አድርጎ ሐሳባችንን ስለሚደግፍልን እኒህ እንስሳት የተገኙበት ዋነኛው ምክንያት እስራኤላውያን ከእግዚአብሔር በረከትን ለመቀበል እግዚአብሔር ያዘዛቸውን ተዛዛት ለመፈጸም ሲሉ ከሩቅም ከቅርብም እንስሳቶችን ለመስዋዕት ያመጡ ነበር እና ከሩቅ እንስሳቶቻቸውን ይዘው መስዋዕት ወደሚያስገቡበት ወደ ቤተ መቅደሱ ሲመጡ እንስሳቶቻቸው ከመንገድ ብዛት የተነሳ ይከሱባቸው ነበር ይተወልጉባቸው ነበር እና ፈሪሳውያን የራሳቸውን የሰቡ የደለቡ ደና የሆኑ በሬዎችን ያስቀምጡ ነበር ቤተ መቅደሱ ዙሪያ ላይ እና ልክ እነዛ ሰዎች በሬዎቻቸውን ይዘው መተው ተቀበሉን ብለው ሲሰጡ እንዲህ ያለውን የከሳውን እንዲህ ያለውን የጠወለገውን በሬ ለእግዚአብሔር ክብር ይመጥነዋል ለእግዚአብሔርስ ክብር ይሆነዋል እያሉ ያሸማቀቋቸው ነበር እና ህዝቡ ስለሚጨነቅ አይ ለእግዚአብሔርስ ክብር አይመጥነውም ለሱስ የሚሆን አይደለም ታዲያ መፍትሄው ምንድነው ብለው ሲጠይቁ እንዲህ ብለው ይመልሱላቸዋል የእናንተን ሁለት በሬ ለኛ ስጡንና የኛን አንድ የሰባ በሬ እንሰጣቸዋለን ይላል እየሰማችሁኝ ነው በሬውን ቤተ መቅደሱ ዙሪያ ላይ ያስቀመጡት የእግዚአብሔርን ክብር ለመጠበቅ ሳይሆን የማንን ክብር ለመጠበቅ ነው የራሳቸውን ክብርና ጥቅም ለመጠበቅ ነው ግን እነዛ ያስቀመጧቸው በሬዎች ሰብተው ፋፍተው ጥሩ ሆነው የሚገኙት ከየት በመጣ ሳር ነው ከየት በመጣ ውሃ ነው ብትሉ ቤተሳይዳ ያለውን ውሃ እነዚህ የአይሁድ መምህራን የራሳቸውን ከብቶች ያጠጧቸውና ጥሩ የሆነ ቁመና እንዲኖራቸው ያደርግ ነበር ልብ አርጋችሁ ስሙ ስለዚህ ለክፋት ይጠቀሙበት የነበረውን ውሃ ነው እግዚአብሔር አምላክ ለፈውስ ደግሞ እንዲጠቀምበት ምክንያት ያደርገው እየሰማችሁ ነው ስለዚህ አንዳንዴ ሌላውን ሰው የሚጎዳው ሌላውን ሰው የሚያጠፋው ሌላውን ሰው የሚያስነውረው ነገር እግዚአብሔር አምላክ ለሱ ደግሞ ራሱ አድርጎት የሚከብርበት ሌላውንም የሚያከብርበት ሊያደርግ ይችላል ለምሳሌ መስቀል ድሮ በነበረው ትርጉም ወንበዴዎች እጅግ ከፍተኛ የሆኑ በደለኞችና ወንጀለኞች የሚሰቀሉበት ነበር መስቀልን ድሮ ለሚያየው ሰው የሐፍረት ምልክት ነበር ልክ ክርስቶስ ግን ያችን መስቀል የሱ ሞቱን የሚሞትበት ለኛ ህይወቱን የሚሰጥበት ግን ሲያረጋው አሁን የወንበዴዎች መቀጫ ነው ብለን ሳይሆን መስቀሉን የምናየው ማን ሞቶ ህይወትን የሰጠን ነው የምንለው ክርስቶስ ነው ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ አይገርማችሁ ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቷል
ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል እኮ። እግዚአብሔር በተናቀ ነገር መስራት የሱ የተለመደ ነገር ነው። ሲጀመር ተውት የተናቀ ነገር ይዞ መስራት ይቀርና የኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል የኛ ስጋ አሁን በጣም የሚያስከብር ነገር መስሏችሁ ነው? እንደው እግዚአብሔር ራሱ በቸርነቱ እንዲሁ እንድንከበር ስለፈለገ ሆኖ ካልሆነ በቀር የቤተ ሳይዳ ውሃ አንደኛው ለዚህ ጥቅም የሚውል ነው። ሁለተኛው ደግሞ ለመስዋዕት የሚገቡ እንስሳቶች የሚታጠቡት በቤተ ሳይዳ ውሃ ነበር። እንግዲህ ልብ በሉ፣ መጠጣት አንድ ነገር፣ ማጠብ ግን ሲሆን ትንሽ አይከብድም? እየሰማችሁ ነው? አሁን ቤታችሁ ለበዓል ብላችሁ ያዘጋጃችሁትን ከብት ወይንም ደግሞ እንስሳ ሳፋ ላይ አጠባችሁት ልበላችሁ። እየሰማችሁ ነው? ግን አጠባችሁትና ሳፋው ላይ ያለውን ውሃ እግዚአብሔር የሚፈውስበት ውሃ ነው ተብሎ ቢጠየቅ ምን ታረጉት ይሆን? ካልጠፋ ውሃ ነው አይደለም? ምንድነው ካልጠፋ ውሃ? አሁን ይሄን የደፈረሰ ስንት የዋለና የገባ እንስሳት አጥቦበት ያለበት ውሃ እንዴት ነው ሊፈውስ የሚችለው እንል ይሆናል። ይሄን የምንለው ግን እኛ አሁን ጤነኛ ስለሆነ ነው። ብንታመም አይደለም ከብት የታጠበበት ሌላም ነገር ነው ግባ ብትባል ትገባለህ። ምንም ጥርጥር የለውም። ልክ እንደ ብሂሉ ነው የጨነቀው ምን ያገባል የሚባለው፣ ነፍሰ ጡር እርጉዝ ያገባል ላይ የሚባለው። ሲጨንቅህ ከጭንቀት ነፃ ለመሆን ሲያምህ ጤና ለማግኘት ብለህ የማትገባበት ነገር የለም። ሰው ወዶ መሰለህ እንዴ እዚህ ያለውን ጠበል ትቶ ሌላ ቦታ ጠበል ፍለጋ የሚዞረው፣ ሌላ ቦታ እምነት ፍለጋ የሚዞረው፣ ሌላ ቦታ የቅዱሳኑን ቃል ኪዳን ፍለጋ የሚዞረው የጤናው ጉዳይ ስለሆነበት ስላልተነካን ነው። አሁን እንዲሁ ዝም ብለን አርፈን ቁጫል። ተመልከቱ፣ በእንደዚህ እንስሳቱ የሚናጹበት ታጥበው ለመስዋዕት የሚገቡበት ውሃን ነበረ የእግዚአብሔር አምላክ መልአክ እየወረደ ያማታዋል። ከዛ ውሃ ውስጥ ገብቶ መጀመሪያ የገባው ሰው ደግሞ ይፈወስ ነበር። ስለዚህ የእግዚአብሔር መልአክ እየወረደ የሚያማታው አንዳንድ ሊቃውንት ሲናገሩ በዋና በዓላት ላይ ነው ይላሉ። ሌሎች ሊቃውንት ደግሞ ሲናገሩ በየጊዜው ይወርድ ነበር፣ በታወቀ ጊዜ ይወርድ ነበር፣ ለበዓል ብቻ አይደለም ይላሉ። የእግዚአብሔር መልአክ ይወርዳል፣ ያማታዋል። ከዛ በኋላ አንድ ሰው ሲገባ ወዲያውን የገባው ሰው ደግሞ የሚገርመው እኮ ካለበት ደዌ ሁሉ ነው። እስኪ ሁሉ በሉ። አንድ ደዌ አይደለም፣ ታሞ የገባበት አይደለም። ታሞ በገባበት ብቻ ሳይሆን ገና እንዳመመው ያላወቀውን በሽታ ካለ እዛ ውሃ ውስጥ የእግዚአብሔር መልአክ ወርዶ ካማታው በኋላ ይፈወሳል። ምንም ጥርጥር የለውም። መጻጉዕ እዚህ ቦታ ላይ 38 ዓመት ሙሉ አልጋ ላይ ተኝቷል። የቤተ ሳይዳ ውሃ 5 መውጫና 5 መግቢያ ያላት እርከን ናት። መጻጉዕ 38 ዓመት ሙሉ ሲተኛ አስቡት። ከሱ በኋላ የመጡ ከሱ በፊትም የመጡ ሰው ያላቸው ሰዎች ወደ ውሃው ገብተው ተፈውሰው ሲወጡ እርሱ ይመለከት ነበር። ለሰው በጤናው እያለ ሳይሆን ታሞ በጣም የሚከብደው እሱ አለመዳኑ አይደለም። እሱ በታመመበት በሽታ ይሰቃይ የነበረ ሌላ ሰው ተነስቶ ተፈውሶ ሲሄድ ያማል በጣም። አስባችሁታል? እናንተ አሁን እየለመናችሁት ያላችሁትን ልመና ደምን ባያፈሰሳችሁ ሌሊት በኪዳን ከሰዓት በቅዳሴው ማታ በሰርክ ጸሎቱ እየተጋን ሁላችንም ባለንበት ወቅት ለራሳችን ልመና ተመሳሳይ ልመና ያለው ሰው ከኛ በፊት ቀድሞት ያ ጸሎቱ ተሰምቶ ሲወጣ ደስ ይላል ወይስ አይል? ታወይልባችሁ መልሱ እንዴ። ደስ እንደሚለን ሁሉ እኮ ከጥቂት ካፍታ ቆይታ በኋላ ግን ምን ነው አምላኬ ብለን እናማርም እንዴ? እርሱ የተለየ ምን ቢያደርግልህ ነው? አሁን ነው የመጣው። እኔ ስንት ዓመት እዚህ ደጀሌን የተጣልኩት። አሁን ነው የጸለየው። እኔ ስንት ዓመት ነው ዳዊት የደገምኩት። አሁን ነው የጠራ። እኔ ስንት ዓመት ያንተን የናትህን ስም እየጠራው ነው፣ የቅዱሳኑን ስም እየጠራው ነው። ለምን አላየኸኝም ያስብላል። ህመም በጣም ከባድ ነገር ነው ክርስቲያኖች። መታመም አንድ ነገር ነው፣ ተስፋ ያስቆርጣል ህመም። በህሊና በጣም ክፉ የሆነ ጠባሳም ጥሎ ያልፋል። መጻጉዕ 38 ዓመት ሙሉ ሲተኛ ሰውነቱ ብቻ ሳይሆን ህሊናውም ጭምር ነበር ይታመም የነበረው። ሰው ገብቶ ተፈውሶ ሲወጣ ያየ ነገ እኔ ድን ይሆናል ይላል። ተስፋ አለው።
ነገን ደሞ ድንባታለው ያለውን ቀን ሌላ ሰው ገብቶ ተፈውሶ ሲወጣም አሁንም ያመዋል መጻጉ ይሄንን ሁሉ እየቻለ 38 ዓመት ተቀመጠ አሁን ስንናገረው የመጻጉ አልጋ ላይ 38 ዓመት መተኛት ምንም ላይ መስለን ይችላል ይሄ ጉባኤስ ከምሽት 9 ሰዓት እና 10 ሰዓት ነው የሚዘልቀው ቢባል አሁን የተቀመጠንበት መሬት እንኳን ይቆረቁረናል እኮ የተቀመጥንበት ወንበር ራሱ አበዙት ያስብላል አማራጭ ግን ከሌለ ቁጭ ትላል እግዚአብሔር ብቻ ከሆነ የመውጫ መንገድህ ሌላ ነገሮችን አልፈልግም ካልክ በደንብ አድርገህ ነው የምትቀመጠው ምንም ጥርጥር የለም መጻጉ 38 ዓመት እየተኛ የነበረበት አልጋ ለዛኮ ሳይነሳ ቁጭ ብሎ ሲጠብቅ የነበረው ሰው ተመልክቶ ሰው አይቶ ሲፈወስ እንደተጽናናው ሁሉ እግዚአብሔር አንድ ቀን እኔንም ያጽናናኛል ብሎ ነው እግዚአብሔር ሁላችንነት ያጽናናን እንዲሁ ደልቶን የምንመጣ ሰዎች አይደለንም ሁላችንም የራሳችን ቋጠሮ አለ ሁላችንም የራሳችን የምንማጸነው ተማጽኖ አለ ቆመን እንራመድ እንጂ በውስጣችን ከኛ በላይም የታመመ ላይኖር ይችላል እግዚአብሔር ግን ያያል እውነቴን እንምላችሁ 38 ዓመት ሙሉ መጻጉ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል አሁን እኛ እኮ ተስፋ ስለምንቆርጥና ትግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆናል ልባችን እስኪመለስ እናቱን በመንደር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር እውነት እግዚአብሔር በታገሰልክኛ እሱን መታገስ ለምን ከበደ እልህኛ ስለሆነን እኮ ነው ጠባያችን በጣም ስለማይመች እኮ ነው እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው እንደኛም ያጉረመርማል እንደኛ ሌላውን ታማሚ እንኳን ሰላም የሚነሳል እንዴ ቤተክርስቲያን ቅዱስ ኤፍሬም ሶሪያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል ራስ መታመም አንድ ነገር ሌላ የታመመ በሽተኛ እንኳን እናስቀምጥምኛ ቤተክርስቲያን ውስጥ እኛ ብቻ ለመዳን እኛ ብቻ ለመፈወስ እኛ ብቻ ጤነኛ ለመሆን ነው የምንፈልገው ሌላውን አንፈልግም እኛ ራሱ ይሄንን ሁሉ አመላችንን ይዞ ነው የመጻጉ 38 ዓመት መቀመጥ እንዳይደንቃችሁ እኛ ከነዚህ ሁሉ አመላችን ጋር እግዚአብሔር ከ38 ዓመት በላይ እኮ የቻለን ሰዎች አይደለም እንደዚህ ውስጥ በደንብ አድርገናል ቁጭ አድርጎ ያስታመመን እስካሁን ድረስ ሌላው ሰውን ሲያዞርብን ፊቱን በርሱ በእጆቹ የዳበሰን እኮ እግዚአብሔር እኮ እውነት አባ ጊዮርጊስ ምን ብሎ ይናገራል መሰላችሁ እውነት ይሄ ለመጻጉ ራሱ ይሰራለታል እኮ በሰው እጅ ከመውደቅ በሉ እንጂ በእግዚአብሔር እጅ መውደቅ ይሻላል ይሄን ያለው አባ ጊዮርጊስ እና ከላይ ሲናገር ሲጀምር ምን ይላል መሰላችሁ በእግዚአብሔር እጅ ከመውደቅ በሰው እጅ መውደቅ ይሻላል ይላል ምክንያቱም የእግዚአብሔር እጅ ፈታሂ ነው አያዳላም የሰው እጅ እኮ እንዴት እንደሚያመቻምጭ ንጹህን ክፉ ነው ይላል ክፉን ንጹህ ነው ይላል የሰው እጅ የእግዚአብሔር እጅ እንዲህ አይደለም ስለዚህ አባ ጊዮርጊስ መጀመሪያ በእግዚአብሔር እጅ ከመውደቅ በሰው እጅ መውደቅ ይሻላል አለ ደሞ መልሶ አባ ጊዮርጊስ ሲመለከተው አይ የሰው እጅ እኮ ተሸክሞ ይዝላል ተሸክሞ ባይዝል እንኳን እኔ ነኝ የተሸከምኩት እያለ እያወራ እንኳን አያስቀምጥም አያስነሳም ስለዚህ በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል አለ መጻጉ 38 ዓመት ሙሉ በማን እጅ ነው የወደቀው በእግዚአብሔር እጅ የተማመናት ያቺን ውሃ ነው ሰው አይደለም የለውማ ሰው 38 ዓመት ሙሉ የተማመነው እግዚአብሔርን እጅ ነው የዛን ጊዜ ለነው አምላካችን ልዑል እግዚአብሔር ወደዛች ወደ መጠመያ ቃይቱ ወረደ አይደንቃችሁ የእግዚአብሔር መልአክ ሳይወርድ የእግዚአብሔርን መልአክ ውረድ ብሎ የሚያዘው ጌታ ወደዛ መጠመቂያ ወረደ ለመጻጉ የተሰጠው ፈውስ በነገራችን ላይ ከሌላው ፈውስ የተለየ ሌላው ቢፈወስ የጌታ መልአክ ወርዶ ያማታው ውሃ ውስጥ ነው መጻጉ ከተፈወሰው በክርስቶስ ቃል አያችሁት ስትጠብቁ እግዚአብሔርን ስትታገሱት ሌላው በዳነበት መንገድ ብቻ ሳይሆን ከዛ በላይ እጹብ ድንቅ በሆነ አይነት መንገድ ይፈውሳል መጻጉ ስለ ትዕግስቱ ሲል ክርስቶስ ወረደ ልትድን ትወዳለህን ብሎ ጠየቀው ምን አይነት ጥያቄ ነው ይላል ቅዱስ ዮሐንስ አፈወርቅ እንዴት ላይድን ይፈልጋል
ያንን ሁሉ ዘመን የተኛው እኮ ድናለሁ ብሎ ተስፋ ያረገ ነው ብሎ ይመልስለታል እሱ። ክርስቶስ ግን ልትድን ትወዳለህ ብሎ መጻጉን የጠየቀው ያለ ፈቃዱ ቢያድነው አሁን ወዶ ፈቅዶ እንደዳነው ደስ የሚለው ይመስላችሁ ነበር? አንዳንዶቻችን አሁን መንገድ ላይ በተለያየ ሁኔታ አካላቸውን ያጡ የተጎዱ ወንድም እህቶቻችንን ክርስቲያኖችን ያልሆኑትም ጭምር ስንመለከት ለመፍረድ እንቸኩልና እግዚአብሔር ምን አለ አሁን እኒህን ሁሉ ጤነኞች ቢያረጋቸው እንላለን። እውነት ጤነኛ ያላረጋቸው እኮ ጤነኛ አርገን ብለው ለምኖት ይሆን እኒ ሰዎች? አንዳንዱ እኮ በአካል መጎዳቱ እንጀራ እንደሚሰጠው አምኖ እኮ እንዲሁ አርጋ አዝልቀኝ ብሎ የሚለምንም እኮ አይጠፋም። እግዚአብሔር የማይፈውሰው የማያድነው ማዳንና መፈወስ ተስኖት አይደለም፣ የሰውን ፈቃድ ግን ይፈልጋል። አሁን እውነት ክርስቲያኖች መጻጉን የጠየቀውን ጥያቄ እናንተን ልጠይቃችሁ፣ ልትድኑ ትወዳላችሁ? ምን አይነት ጥያቄ ነው? ልትድኑ ትወዳላችሁ? ምን ትፈጥራለሁ? የመጣ ነው ምን እንድንደረግ እንድንድን እኮ ነው፣ ጤነኛ እንድንሆን ነው አይደለ? መጻጉ ታዲያ ምን ብሎ መለሰለት መሰላችሁ? እዚህ ቻልጋ ላይ ከተኛው 38 ዓመቴ ነው፣ የጌታ መልአክ ወርዶ ያቺን ማዕበል ወይም ያቺን ውሃ ባማታት ጊዜ ላይ የሚያወርደኝ ሰው የለኝም ባሉ። እስኪ ሰው የለኝም በሉ። በጣም የሚገርም ንግግር ነው፣ ልብ አርጋችሁ ስሙ። መጻጉ 38 ዓመት ሙሉ ይመስላል እንጂ ላየው የእግዚአብሔር እጅ ላይ የወደቀ መጻጉ ይጠባበቅና ይተማመን የነበረው ግን የሰውን እጅ ነበር። ይሄው ንግግሩ እኮ ያስታውቃል። እንዳልፈወስ ምን የለኝም ምን ያል። አሁን እኮ እኛስ እንደ መጻጉ የፈለግንበት እንዳንደርስ መስሪያ ቤት ገብተን እንዳንቀጠር እንደ ሰው በልተን ጠጥተን እንዳናድር የምንፈልገውን መኪና እንዳናሽከረክር የወደድነው ቤት ውስጥ እንዳንኖር እግዚአብሔር የለኝም ነው ወይስ ሰው የለኝም ነው የምንለው? አንወሻሽ፣ ሰው የለኝም ነው የምንለው ሰው የሚያረጋው ስለመሰለን ማለት ነው። የመጻጉ በሽታኛም አለብን ማለት ነው። ከእግዚአብሔር በላይ ሰውን እንተማመናለን። ሰው ያለው ሰው ነው አሁን በዚህ ጊዜ ላይ የሚኖረው፣ ሰው ያለው ሰው ነው አሁን በዚህ ጊዜ ላይ ቆሞ የሚራመደው እንላለን። በፍጹም ሰው ያለው ሰው አይደለም ቆሞ የሚራመደው፣ እግዚአብሔር ያለው ሰው ነው ቆሞ የሚራመደው። ሰው ያለው ሰው ለጥቂት ጊዜ ላይ አምሮ አብቦ ሊታይ ይችላል። እግዚአብሔር ያለው ሰው ግን በፍጹም ደርቆም አይታይም። ሕጉን የሚጠብቅ ሰው ግን በፍጹም ጠውልጎ አይታይም። ረሳችሁት እንዴ? መዝሙር 1 ላይ እኮ ልበ አምላክ ዳዊት ይናገራል። ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በውሃ ዘማይ። ሕጉን በጠዋትም በማታም ሊሰማ የወደደ ቢኖር በወንዞች ዳር እንደተተከለ ፍሬዋም እንደምትሰጥ ቅጠሎቿም እንደማይጠወልግ ዛፍ ይመስላል አለ። አዎ እውነት ነው። እኛ ግን ሰው የለኝም ነው ለእግዚአብሔር ፊት የምን በጣም እኮ ነው የሚደንቀው። ጸሎት ልንጸልይ መተን አምላኬ ኧረ ሰው ስጠኝ እንላለን። እርሱ ሰው ግን አይበልጥም እንዴ? ጌታው ራሱ ጌታ እኮ ሰውን ይበልጣል እኮ። የፈጠረው በእጆቹ እኮ እሱ ነው። አንተ ሁነኝ ማለት መቼ ራቀን? እግዚአብሔርን መፈለግና መማፀን መቼ ነው የሸሸን? እውነቴን እኮ ነው የምላችሁ። ዘመኑ እንዴት እንደከፋያችሁት። ሰው እግዚአብሔርን ሳይሆን ሰው የሚፈልግበት ዘመን ሆነ። ሰውን መፈለግ ነውር አለው እያልኩኝ አይደለም። በነገራችን ላይ ሰውን ከእግዚአብሔር በላይ መፈለግ ግን ነውር ነው፣ ኃጢአት ነው። አንደኛው ሰው የለኝም ያለው ንግግር ይህ ነው። የመጻጉ ታሪክ ውስጥ ግን ክርስቲያኖች የምትመለከቱት መጻጉን ብቻ አይደለም። ሊቃውንተ ቤተክርስቲያን የመጻጉን ታሪክ በእንዲህ አይነት መልኩ ይተረጉሙታል። ልብ አድርጋችሁ ስሙ። መጻጉ ማለት እኛ ነን። ማንን በሉ እንጂ እኛ ነን። የሰው ልጆችንን የታመምነው የጎሰቆልነው ከተኛንና ካንቀላፋን እዛች ቦታ ላይ ፈውስን መጠበቅ ከጀመርን ብዙ ዘመናት የተቆጠረልን አዳምና የአዳም ልጆችን ይወርድ የነበረው ውሃውን የሚያማታው ካማታውም በኋላ ፈውስ ይሰጠዋል የሚባለው የጌታ መልአክ ጌታችን ኢየሱስ ክርስቶስ ነው። መልአክ ማለት የተላከ ማለት ነው። መልአክ ማለት የሆነ ነገር ለመፈጸም ከሰማይ የወረደ ማለት ነው። መልአክ ተብሎ የሚጠቀሰው ራሱ ጌታችን ኢየሱስ ክርስቶስ ነው። በነገራችን ላይ ታስታውሳላችሁ ኦሪት ዘጸአት ምዕራፍ 3 ላይ ዕፀጳጦሱን ሊቀ ነቢያት ቅዱስ ሙሴ ማለት ነው በተመለከተው ጊዜ ላይ ሐመልማሉ ምንም ነገር ሳይሆን ነበልባል ከላይ ይነድበት ነበር እና በጣም ተገረመ፣ ተደነቀ። ያንን ነገር ለመመርመር ስለፈለገ ጫማውን አውልቆ ወደዛች ለመጠጋት ሲሞክር ግን የእግዚአብሔርን መልአክ ከቁጥቋጦስ ድምጽ አሰማው ነው የሚለው። የማን መልአክ?
ልብ ብላችሁ ቤት ገብታችሁ አንብቡት የእግዚአብሔር መልአክ ነው የሚለው ከዛ በኋላ ግን ሲያነጋግረው ሙሴን የምትመለከቱት የእግዚአብሔር መልአክ ተብሎ የተጠራው የእግዚአብሔር መልአክ ሳይሆን ራሱ ጌታችን ኢየሱስ ክርስቶስ ነው ልዑል እግዚአብሔር ነው የመላእክት ፈቃድ የእግዚአብሔር ስለሆነ የእግዚአብሔርም ፈቃድ የመላእክቱ ስለሆነ የእግዚአብሔር መልአክ ቢባሉ ምንም የሚጎረብጥ ወይ ምስጢር የሚያዛባ ማይሆን የጌታ መልአክ የተባለው ወርዶ ውሃውን የሚያማታው እሱ ነው የሚማታው ውሃስ ምንድነው ትሉ እንደሆነ ልብ አርጋችሁ ስሙ ተማቶ ህሙማነ ነፍስ ለህሙማነ ስጋ ገብተው ወዲያውኑ እንደገቡ ከሁሉም ደዌ የሚፈወሱበት ውሃ አንደኛው የጥምቀት ምሳሌ ነው እስኪ የጥምቀት ምሳሌ በሉ እንጂ የጥምቀት ምሳሌ ነው ጥምቀት ሕይወትን ትሰጣለች ታስታውሱ ከሆነ የዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ጌታችን ኢየሱስ ክርስቶስ ስለ ጥምቀት ምስጢር ሲያስተምረው እንዲህ ብሎ ነግሮት ነበር ሰው በሉ እንጂ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግስት አያያትም አው የምንወለድበት ረቂቅ በሆነ መንገድ ወደ እግዚአብሔር መንግስት የምንገባበት ድህነትን የምናገኝበት ፈውስን የምናገኝበት ይህ ውሃ ጥምቀት ነው የእግዚአብሔር መልአክ ወርዶ ሲያማታው ገብተው ተፈወሱ ማለት ጌታ መንፈስ ቅዱስ ወርዶ ውሃ አድርጎ የቀረበውን በካህናቱ ጸሎት ወደ ማየገቦ በተለወጠ ጊዜ ላይ የምንጠመቅበት ሕይወትን የሚሰጠን ነው ለማለት ነው አንደኛው ትርጉም እሱ ነው ሁለተኛው የጌታ መልአክ ወርዶ ያማታው ውሃ የጌታ የህማሙ ምሳሌ ነው እስኪ የህማሙ ምሳሌ በሉ ውሃ ነፋስ በሚመታው ጊዜ ላይ ወይንም ደግሞ በተናወጸ ጊዜ ላይ በጣም ነው የሚማታው በጣም ነው የሚንገላታው ለሚሳፈርበትና ውሃው ላይ ተጭኖ እሄዳለሁ ለሚለውም ሰው አይመችም ጌታችን መድኃኒታችን ኢየሱስ ክርስቶስም የኛን ሞት ወስዶ የእርሱን ሕይወት ሊሰጠን ሲል የተቀበለው መከራ እንዲህ አይነቱ ነው ግን እርሱ የተቀበለው እንደዛ የሚማታ ማዕበል የሚመስለው ህማሙ ውስጥ በገባን ጊዜ ላይ ግን እኛ ካለብን ሁሉ ደዌ እንፈወሳለን እኛ ካለብን ጭንቅና ህማም ሁሉ እንድናለን እኛንን መጻጎቹ የምንድነው በጥምቀቱ የምንድነው በጌታ ህማም ውስጥ አብረን በመሳተፍ ያ ውሃ ውስጥ ሳይገባ ማንንም እንደማይድነው ሁሉ የጌታችን የኢየሱስ ክርስቶስን ህማሙን ሳይሳተፍ ክርስቲያንም የክርስቶስ ተከታይ ተብሎ ሊጠራ አይችልም ህመም ለዛ ነው ቤተክርስቲያን ውስጥ የተለየ ትርጉም ያለው ታማሚ በሙሉ የሚሰቃይ እንዳይመስላችሁ አንዳንድ ታማሚዎች እኮ በስጋቸው የክርስቶስን መስቀል ለመሸከም የሚናፍቁ እኮ ናቸው አበው መነኮሳት በዜና አበውና በመጽሐፈ መነኮሳት እኮ ስናነብና መርመረንም ስናገኝ የእግዚአብሔር ረድኤቱን ቸርነቱን የሚጠብቁትና የሚነፋፈቁት የለመኑትን ልመና ሲሰማቸው ብቻ እኮ አይደለም እርሱ የታመመውን እርሱ ለነሱ ሲል የከፈለውን ዋጋ የሚመስልም ህማም እንዲመጣባቸው ይለምናሉ ይህ አይነቱ እኮ ነው አቡነ ተክለ ሃይማኖት የሆድ ጽኑ ቁርጠት ያመማቸው ያንን ሁሉ መከራ የታገሱትና ያንን ሁሉ መከራ እሺ ያሉት ቅዱስ ጳውሎስ ጽኑ የሆነ የወገብ ህመሙን የራስ ምታቱን ቅዱስ ጢሞቴዎስ የሆድ ቁርጠቱን ይህንን ሁሉ መከራ ይህንን ሁሉ ጭንቅ የያዘውን ሰው እነሱ ሲፈውሱ እነሱ ራሳቸው ግን ጤነኛ መሆን የከበዳቸው ያንን ጤና ለራሳቸው ማግኘት ከብዷቸው እንዳይመስላችሁ ያ ጤና ስለ ክርስቶስ የሚሸከሙት መስቀል ስለሆነላቸው ህመማችንን አንጸየፈው ክርስቲያኖች የጌታችን መስቀል እንደሆነ እንድናምነው ግን እግዚአብሔር ልባችንን ይክፈትልን እውነት ያን ጊዜ ላይ ህመሙም ህመም አይሆንም ያን ጊዜ ስቃዩም ስቃይ አይሆንም ያን ጊዜ ላይ ሰው የለኝም አትሉ አቡነ ኪሮስ በረከታቸው ለሁላችን ትድረስ ዛሬ ተሰበሰብነው መጋቢት 8 አይደል የአቡነ ኪሮስ ወርሃዊ ክብረ በዓላቸው ነው በረከታቸው በድጋሚ ለሁላችን ትድረስ አቡነ ኪሮስ ገድል ላይ እርሳቸው ወደ ገዳም ሄደው ሊሳለሙ ይፈልጉ ነበርና ወደ አንድ ገዳም ሲሄዱ ወደ ቦታዎቹ ገብተው እንዲያርፉ ይለምኗቸዋል ጻድቁንና በፍጹም እኔ መቃብር ቦታ ውስጥ ደማድሮ ይላል እና እንዴት ነው መቃብር ቦታ ውስጥ ሊያድሩ የሚፈልጉት እኚህን የመሰሉ ጻድቅ በፍጹም መቃብር ቦታ ውስጥ ማንንም የለም አንድ ሰው ብቻ ነው ያለው እርሱም ታማሚ የሆነ በሽተኛ ነው ስለዚህ እርሱ እዚህ ቀመጡ አለ አረ በፍጹም እርሱ ከታመመውን እስኪ እንዲያውም ልጎብኞ ብለው ወረዱ
ሲወርዱ የአንድ መቃብር ቤት ውስጥ ሲከፈት ስንክሳራችንም ላይ አላሉ አንድ አባ ሚሳኤል የሚባሉ ጻድቅ እዛ አልጋ ላይ ካረፉ ታመው ከተኙ ከ10 ዓመታት በላይ ተቆጥሮባቸው ገዳሙ ውስጥ ያሉ መነኮሳት አንድም ጊዜ ወርደው ለማየት ራሱ አልፈለጉም ሰልችቷቸዋል በቃ እንደማይድኑ ተስፋ ቆርጠው ተተዋቸዋል እና አስባችሁታል መታመም አንድ ነገር ነው ሲያስታምማችሁ የነበረ ሰው ደግሞ ተስፋ ቆርጦ ሲተዋችሁ እኮ ሰዎች ሁሉ ሲተዋችሁ እናንተም ተስፋ ወደ መቁረጥ ደረጃ ትደርሳላችሁ አባ ሚሳኤል ግን ምንም አላሉም ገጻቸው ላይ ፈገግታን የሚመለከተው እና ሰው በሙሉ ቤት ውስጥ ያለው ሽታ አላስቀርባላችሁ አቡነ ኪሮስ ግን ወደ ውስጥ ገባ ብለው ሲመለከቱ አባ ሚሳኤል ራስጌና ግርጌ ላይ ቅዱስ ሚካኤልና ቅዱስ ገብርኤል ክንፋቸውን ለማልበስ ይፋጠናሉ ለምን ይመስላችኋል ክርስቲያኖች አባ ሚሳኤል የታመሙት ህመም ለክርስቶስ የመከራ መስቀል ሸክም ሆነው እንዳመኑትና እንደተቀበሉት ስላወቁ እኮ ነው አሁን በታመምነው ህመም ውስጥ እግዚአብሔር እንዳይፈውሰን ራሱ እኮ የታመምነው ህመም ከክርስቶስ መከራ ጋር አብረን የምንሳተፍበት መንገድ ነው ብለን አስበነው ይሁን ያችንም እኮ ስንታመም እግዚአብሔር ጠላን ተወን ስንትኔ እንዳላየውት እሱ ግን ጀርባውን አዞረን እንላለን በፍጹም እግዚአብሔር ጀርባውን ለሰው አይሰጥም ማርያምን አይሰጥም መቼም እኛንን የምንሰጥ እኛንን ጀርባችንን ሰጣን አሻፈረኝ ብለን የምንተው እንጂ መች ሰጥቶን ያውቃል በህመሙ የሚጎበኘን ጤናኛ ሳለን ጤናችንን የሚጠብቅልን ማን ነው እግዚአብሔር ብቻ እኮ ነው ሌላ ማንንም የለም ስለዚህ ያ የሚማታው የክርስቶስ የህማሙ መንገድ ነው የህማሙ ምክንያት ነው ህማሙ ነው ገብተው ይፈወሳሉ መጻጉ ልክ ውሃ ውስጥ ገብቶ እንዳይፈወስ ግን ወደ መጠመቂያቱ የሚያወርደኝ ምን የለኝም ብሎ ነው የተናገረው ሰው የለኝም ምን ያለው ሰው የለኝም ያለውን ደግሞ ሊቃውንት በምስጢር ሲተረጉሙት ሰው የለኝም ማለት ወደ መጠመቂያው አስገብቶ የሚያሳርፈኝ ሰው የለኝም ብቻ ሳይሆን አምላክ ሰው ሆኖ ሊያድነኝ እስካልመጣ ድረስ ሊፈውሰኝ የሚችል ማንንም የለም ለማለት ነው ይላሉ ስለዚህ ሰው የለኝም ሲል ሰው የሆነው አምላክ ከፊት ለፊቱ ቆመና አልጋህን ተሸክመ ሂዳል እንዲያውም ጠበል ውስጥ ማትግባሉ ሂድ አልጋህን ተሸክመ ሂዳል ጸበል ውስጥ የሚፈውሰው የእርሱ ቃል አይደለም ስለዚህ አትግባ ሂዳል በጸበል ብቻ የሚፈውስ አምላክ አይደለም በቃሉም መፈወስ ይችላል እግዚአብሔር አልጋውን ተሸክሞ ሄደ መጻጉን እቺን ብቻ ነገራችሁ ትምርታችን ናቁ ሰው የለኝም ብሎ ሰው ሆኖለት እግዚአብሔር ሊያድነው መጥቶ አልጋውን አሸክሞት አልጋው እንዲያው ሊቃውንተ ቤተክርስቲያን ሲናገሩ ምን ይላሉ አልጋው እንዲያውም የብረት አልጋ ነው ይላሉ የምን አልጋ የብረት አልጋ እንዲያውም ሊቁ ኤስድሮስ ናቸው ይባላል የብረት አልጋ ነውና እንዴት የብረት ሆነ ትሉኝ ከሆነ ጉልበቱ ምን ያክል እንደጸና እንድታውቁት ነው እግዚአብሔር የፈወሰው እንዲሁ ዝም ብሎ ወጣ ገባ አይደለም ጤነኛ ነው ያረጋው ምንም በሽታ የሌለበት ነው ያረጋው የብረት አልጋውን ተሸክሞ ሲሄድ ግን ብዙም ሳይቆይ ደቀ መዛሙርቱ ሌሎቹንም አልፎ ከሄደ በኋላ ፈሪሳውያን ማን በሰንበት ተሸከማለ አሉት ማን ፈወሰህ አላሉት ማን በሰንበት ምን አረጋልን ያሉት ተሸከማለ አሉ አይሁድ መጀመሪያ ስለፈውሱ ምንም አላሉ ማን ፈወሰህ ለምን ተፈወስክ አላሉት ምክንያቱም ጌታ ተናግሯልና ከናንተ መካከል በጎችና በሬዎቻችሁ ወደ ጥልቁ ቢወርዱ ሰንበት ነው ብላችሁ ተተዋቸዋላችሁ ገብታችሁ ተወጧቸዋላችሁ እንጂ ብሏቸዋል ምንም አላሉም በዛ ጻቡ ምንድነው ማን አልጋህን ተሸከማለኝ መጻጉ ምን ብሎ መለሰ አረ በፍጹም እኔ አልጋህን ተሸከም ያለህ ነው አስቸከመኝ እንጂ ማንንም አላቆማል ከዛ በኋላ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ላይ ተመልሶ መጻጉ አልጋውን ትቶ ነው እንግዲህ ያችን የተሸከመችው ስንት አመት ተውስታ ያለችው ሰው ቢተው ያልተወቹን አልጋውን ተዋትና ተመልሶ መጣና ሲያስተምር ሰማው ጌታችን መጻጉን ለይቶ ጠራውና እንዲህ አለው ከዚህ የባሰ እንዳይመጣብህ ደግመህ እንዳትበደላል ከታመምከው ህመም በላይ ሌላ ህመም እንዳይመጣብህ ቆሞ መሄድ ጤነኝነት እንዳይመስል ሌላ ክፋት ሰርተ ውስጥ ደግሞ እንዳይታወቅ ታው እንዳትበደላል መጻጉ እየሮጠ ሄደና ያዳነኝ እርሱ ነው ብሎ ክርስቶስ ላይ ጠቁሞ መሰከረበት መጻጉ ድኗል አልዳነም ብትባሉ መልሱ ሁለቱም ነው በስጋው ድኗል በመንፈሱ ግን አልዳን አብዛኞቻችን በስጋችን ጤና ታውቆብን መተል ሊሆን ይችላል ቤተክርስቲያን ውስጥ በስጋችን ጤነኛ ሆነን ግን በመንፈሳችን ጤነኛ ያሉንን በጣም ብዙ ሰዎች ነው ያለው እግዚአብሔር በስጋም በነፍስም ሰው የለኝም ብለን መተል ሁለቱንም ጤና ሰጥቶ ሸልሞ እንዲያወጣን ፈቃዱ ይሁንልን ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን
በጎደለው በነጠበው በአበው ካህናት በሊቃውንት የሚታረም ይሁን። ወስብሐት ለእግዚአብሔር።